ይስጥልኝ እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ትረካውን ማድመጥ ሲጀምሩ ላይክ በማድረግ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምትሰጡኝ ማንኛውም አስተያየት ከልብ ያመሰግናለሁ። ወደ ትረካው። ዶክተር አሸብር። ደራሲ አሌክስ አብርሃም። ክፍል 2። መማርን ጌታ ይባርከው። መማር መቃጠል ነው ይላሉ። ማቃጠል ለኔ ዓለም የሆነች። ቀደም ብዬ እንደገለጽኩት አንደኛ ክፍል እስክመዘገብ የአባት ስም አልነበረኝም። አሸብር ብቻ ነበርኩ። ልክ ትምህርት ቤት አትዬ ወስዳኝ ስመዘገብ ጉጉት የመሰለው መዝጋቢ የእናቴ ድሪቶ ቀሚስ ላይኑ ቀፎት እያመናጨቃት አይቼዋለሁ። ተመዝግቤ ስመለስ አትዬ ከፊቱ ዞር ስትል ፊቱን አጨፍግጎ መጥፎ ጠረን እንደሚያባረር ሰው በግራ እጁ አየሩን እያራገበ ሲያባረር አይቼዋለሁ። በእርግጥ አትዬ እማማ የብርጓል ቤት እንኩሮ እያነኮረች ነበር። ምዝገባው ዛሬ ነው የሚያልቀው ሲሏት ብድግ ብላ ነው የመጣችው። ቢሆንስ ልክ ቆሻሻ እንደሸተተው ሰው እንዲያየው አድርጎ እጁን ያራግባል። የማማ የብርጓል ቁጥር 1 የጠላ ደንበኛ እንዳልሆነ ሁሉ ሊያስተምረን ክፍል ውስጥ ሲገባ እንደ ባቡር ሐዲድ የረዘመ የጠላ ተንፋግ ተከትሎት እንደማይገባ ሁሉ ነብራየው ያንን የውሻ ልጅ አስተማሪውን እንደጠመድኩት ጡረታ ወጣ። ደግሞ እኮ አያፍርም። መንገድ ላይ ላገኘው ሁሉ እኔ ነኝ ያስተማርኩት እያለ በኩራት ያወራል። በሱ የትምህርት አይነት ብቻ ዶክተር ይሆንኩ ይመስል። ስም አላት አትዬን። ድሮ የኔን ነው አለች እየፈራች። ፈሪ ነበረች እናቴ። ፈሪው የአዲስ አበባ ሕዝብ እንደየአቅሙ ደሃ ማስፈራራትን ተክኖበታል። አንቺ ነሽ አንደኛ ክፍል የምትመዘገቢው አላት። አጠገባችን ያሉ ሁሉ ሳቁለት። አትዬ ተሳቀቀች። ሰውነቷ ሽምቅቅ ሲል ቀሚሷን አንቄ ተሰምቶኛል መንሸማቀቋ። የልጅሽን ስም ንገሪኝ ሴትዮ አላት እያከላፈታት። የሱ አሸብር ነው ስሙ አለች ራሴን እያሻሸች። የአባት ስም አባት ብላ ዝም አለች። የአባቱ ስም ማን ነው? መጨረስ አልቻለችም። ቀለም ወርቅ ልትል ፈልጋ እንደነበር የገባኝ ካደኩ በኋላ ነው። የዛሬዋ ደግሞ ጉድ ናት። የልጇም አባት የሚጠፋት ብሎ እንደገና እንዲስቁለት ሰዎቹን አየ። ያልደመቀ ሳቅ ተሳቀለት። በይ ወደዛ ሁኚ፣ ስታስታውሽ ትመልሻለሽ። ተረኛ ቀጥል አለ እስክሪብቶውን እያጎናጨፈ። አረሳትም። ግማሽ ድረስ ቀለሙ ያለቀ ሰማያዊ ቢክ እስክሪብቶ። እናቴ ከእንቅልፉ እንደባነነ ሰው በአምላክ ነው ያባቱ ስም አለች። መዝጋቢው ራሱን ግራና ቀኝ በብስጭት እያወዛወዘ መዘገበኝ። የአባት ስም በአምላክ አባቴ አይደለም። አትዬ ለአምላክ ሰጠችኝ። የ50 ብሩ ሲገርመው ለጊዜር ሰው አበደረችው አትዬ። የኔ እናት በህይወት ባንክ ውስጥ ብድር ለሚመልስ ብድር በመስጠት የተካነች ባለሙያ ነበረች። ነገን የምታይ እግዚአብሔር የተበደረው ትውልድ ወለዱ የተባረከ ዘር ማንዘር ነው። እስከ ሺህ ትውልድ ዘርህን ባርካለሁ ብሏል ራሱ እግዚአብሔር። ትምህርት ቤት ገባሁ። የክፍላችን ልጆች የኑሮ ደረጃ በዳግማዊትና በኔ መካከል የተወሰነ ነበር። ዳግማዊት የሚታዘል ባለዚፕ ቦርሳ ያላት ቆንጆ
አንደኛ የሀብታም ልጅ ስትሆን እኔ ከሹራብ የተሰራች ኮሮጆ የነበረኝ አንደኛ የድሃ ልጅ። ይሁን እንጂ በንጽህና ልታማም። ልብሶቼ ሁልጊዜም ንጹህ ነበሩ፣ ንጹህና አሮጌ። ሰኞ ሰኞ ሰልፍ ሜዳ ላይ የእጅ ጥፍሮቻችን ሲታዩ ንጹህ ጥፍሮቼን በኩራት ነበር የምዘረጋው። የዳግማዊትን ያህል በፈገግታ ጎበዝ ባልባልም ከቆሻሻና ከስንፍና የተጣላች ቆራጥ ድሃ እናት አለችኝና ስንፍናና ቆሻሻ አጠገቤ ዝር አይሉም። ሰው ወዶ አይደለም ለካ ዘራፍ የሚለው። አንድ ቀን ግን በህይወቴ ስሳቀቅበት የኖርኩበት ነገር ተፈጠረ። እንግዲህ አስቴር ከዋናው ቤት አሮጌ ፍራሽ፣ የሆቴሉ አልቤርጎ ውስጥ የነበሩ እና ሌሎችም ዕቃዎችን ከዕቃ ቤቷ አስወጥታ እኔና እትዬ የምንኖርበት ክፍል ውስጥ አስቀመጠች፣ እንደ ዕቃ ቤት። እናም ቤታችን ውስጥ በታጨቀው ዕቃ ምክንያት ቤቱን እንደ ልብ ማጽዳት ባለመቻሉ ቁንጫ እንደ ጉድ ይፈነጭ ጀመር። ጋሽ መሐሪ አካባቢ ሳይንስ መምህራችን ነበር። ሲያስተምር ስወደው የሱን ትምህርት 10 ከ10 ነው ሁልጊዜም የምደፍነው። እኔ ስለምወደው የሚወደኝ ይመስለኝ ነበር። አንድ ቀን ግን ዘላለማዊ ጠላቴ ያደረገውን የማይረባ ነገር አደረገ። ስለ ጓሮ አትክልት ጥቅም እያስተማረ ነበር። ድንገት ዳግማዊት ዋይ ብላ ጮኸች። ቦርሳዋ ላይ 2 እሳት የመሳሰሉ ቁንጫዎች ዘለውባት ነበር። የክፍሉ ልጅ ሁሉ በድንጋጤ ወደ ዳግማዊት ዞረ። መምህሩ ሁኔታውን ሊያጣራ ከመኔው አጠገባችን እንደደረሰ እንጃለት። ምንድነው? ቁንጫ አለች ለቅሶ በሚመስል ሞልቃቃ ድምጽ። እኔ ከዳግማዊት ጎን ነበር የምቀመጠው። ባልገባኝ ምክንያት ተቆጣ። እስቲ ቦርሳ አለኝ። በቃ እንዲህ ነው ያለኝ። ኮምበሩ ስር ከተሰራው የደብተር ማስቀመጫ የሹራብ ኮሮጆዬን አወጣው። በዚህ ቅጽበት የተከሰተው ነገር አስደንጋጭ ነገር ነበር። በርካታ ቁንጮች ከኔ ኮሮጆ ላይ ተፈናጠሩ። መምህር መሐሪ ፊቱን አጨፍግጎ ኮሮጆዬን አነሳና ወደፊት ወደ ጥቁር ሰሌዳው ወረወረው። ደብተሮቼ በአየር ላይ ወረቀታቸውን እያርገበገቡ ተበታተኑ። እስከ ዛሬም ደብተሮቼ በአየር ላይ እየተንሳፈፉ ይታዩኛል። አላረፉም። ውጣ ጆሮን ያዝ ብሎ በኩርኩም አፈረሰኝ። ወጥቼ ጆሮዬን ያዝኩ። ከኩርኩሙ በላይ ሀፍረቱ ጠዝጥዞኝ ነበር። የታፈነ የጓደኞቼ ሳቅ በትምህርት አልችለኝ ሲሉ እቺን እንደ ውድቀት ይችን ከነሱ እንዳነስኩባት አጋጣሚ ሲጠቀሙባት የፉኝት ልጆች ስንቱን ትምህርት ስደፍን ለጭብጨባ በመከራ የሚነሳጃቸው ዛሬ ሳቃቸውን ሊያፍን ወደ አፋቸው ተወነጨፈ። ቡፍ ቡፍ ሂሂ። መምህሩ መሐሪ ስሙን ቄስ ይጥራውና ስለ ጓሮ አትክልት የተጻፈውን አጥፍቶ ጥቁር ሰሌዳው ላይ ተስቦ ብሎ በትልቁ ጻፈና ከስሩ በድርቡ አሰመረበት። ያውም አረንጓዴ ቀለም ባለውና እንደ ብርቅ በምናየው ጠመኔ። ከዛም ስለ ተስቦ ሙሉ ክፍለ ጊዜውን ሲለፈልፍ አለ። ታያችሁ፣ ልክ እንደናንተ ወደ ትምህርት ቤት ወይም ዘመድ ለመጠየቅ በታክሲ በአውቶቡስ ተሳፍራችሁ እንደምትሄዱት ቁንጮችም በአይጦች ተሳፍረው ንጽህናው ወደ አልተጠበቀ ቤት ይሄዳሉ። አሁን እሱ ደብተር መያዣ ላይ እንዳያችሁት እኔን እየጠቆመ ንጽህናውን ባልጠበቀ የልብስ ሻንጣ፣ የደብተር መያዣ በሌላም ቁሳቁሶች አማካኝነት እየተንጠላጠሉና እየተደበቁ ከቦታ ወደ ቦታ በመንቀሳቀስ እንደ ዳግማዊት አይነት ንጹህ ልጆች በተስቦ ይያዛሉ በማለት አስተማረ። ምን ያስተምራል? አስተማሪ የሚባለው ነገር
የጠላት ስም እንዲመስለኝ ያደረገ እንጂ። ለረጅም ጊዜ ተስቦ እያሉ ጓደኞቼ ያበሽኩኝ ነበር። ከ40 ስንፈተን ግን ስለ ተስቦ ተጠይቀን የደፈንኩት እኔ ብቻ ነበርኩ። ሰው ስድቡን አይረሳማ። በተለይ እኔ ስድቤን አልረሳም፣ መገፋቴን አልረሳም። ስድብና መገፋት እንደ አረግራጊ ሳንቃ ሽቅብ ተኩሰው በቀል የሚባል ጨረቃ ላይ የሚያሳርፉኝ ሮኬቶች ነበሩ። እንዲያ ካልሆነ በቀል መቼ አምሮ የሰደበኝን ሁሉ አልለቀውም። ለምን ዘላለም አይኖርም? አልረሳም። የአዲስ አበባ ሕዝብ ሂትለሩን አቅፎ እያሳደገ መሆኑን መቼ ጠርጥሮ ለፋሽስቱ እድገት ኩርኩምና እርግማን እያዋጣ እንደሆነ መቼ ቀልቡ ነግሮት ሬዲዮና ቴሌቪዥኑ አደንቁሮት ፊልምና ድራማው አሳውሮት ሽብርቅርቆቹ ልቡን አጥፍተውት ሕዝቡ ምን እያሳደገ እንደሆነ አያስተውልም። በእያንዳንዱ መንደር አለ የተገፋ ሕፃን ሂትለር፣ የሕዝብ ንቀትና ጥላቻ በክፋት ያፈረጠመው። በቀጥታ ሳይሆን ሳያውቁ ለልጆቻቸው በሚያለብሱት ልብስ፣ በሚያገምጡት ኬክ እንቁልልጭ እያሉ አርፎ የተኛ ረሃቡን ቀስቅሰው ያስነከሱት የቆሰለ አቦ ሸማኔ አለ። ሕዝብ ጠላቱን የሚጠብቀው ድንበሩ ላይ ወታደር አሰልፎ ነው። አገርና ሕዝብ ነፋስ እንደገረሰዘው ዛፍ ከስራቸው ተነቅለው የሚወድቁት ግን ውስጣቸው ባሳደጉት ጭቆና ባፈረጠሙት የጥላቻ ክንድ በተደቆሱ ግለሰቦች ነው። ሕዝቤ ያሳረፈብኝን የጥላቻ ኩርኩም ነገ በጅምላ ልቂት ተከፍላቸዋለሁ። ብቻ ልደግ። ማርያምን አልለቀውም። ይሄን ሕዝብ ደግሞ ብቻዬን አይደለሁም። ይሄ ሁሉ ተገፍቶ ጎዳና የሚንከራተት ሕፃን ነገ ተንደላቀው የሚኖሩትን ቆንጆ የለበሱትን ልጆችህን ሕይወት ያመሰቃቅለዋል። የዘራሃትን የጥላቻ ፍሬ ታፍሳታለህ። ነገ የበደልከው ያከላፈትከው የረገምከው ሕፃን እጅ ላይ ትወድቃለህ። ያኔ በቀሉን በሁለት እጅ ትቀበላለህ። ድፍን አገር ይስማ። ተቀምጣችሁ የሰቀላችሁትን ቆማችሁ ማውረድ የሚያቅትባችሁ ቀን ይመጣል። ቱ አሸብር አይደለሁማ። እንዲህ ነበር ሁሌም የምለው። እኔ ዶክተር አሸብር የምስኪን እናቴን በደል የምከፍልበትን የመጨረሻውን ክፉ በቀል እያሰብኩ ነው ያደግኩት። ኒውክለር ቦምብ እንዲኖረኝ እያልኩ ወስጄ ቀለም ወርቅ ግቢ እጥለውና ቁልፉን እጫነዋለሁ። የቀለም ወርቅ ባርኔጣ ከነራስ ቅሉ በሮ ኬንያ ጠረፍ ቢገኝ ግድ የለኝም። እነዛን የአሜሪካ ላሞች እንደ ኢላማ ፊት ለፊት አቁሜ በመድፍ ነገር ሆዳቸውን ብደረማምሰው ወተታቸው ወደ ሰማይ ጎኖ አዲስ አበባ ላይ እንደ ነጭ ዝናብ ቢዘንብ እቺን ያህል ሊሰማኝ ነው። በአውቶሞቢል በታክሲ በአውቶቡስ የሚጓዘውን ሕዝብ አንዳች ኃይል ኖሮኝ አፋፍሼ ቀበና በከተው አይወጣልኝም። የእሳት ድንጋይ እንዲያወርድ እግዚአብሔርን ብዙ ቀን ለምኜዋለሁ። ዝም ሲል እግዚአብሔር ለአዲስ አበባ ሕዝብ አዝኖ ሳይሆን ሕዝቡን ተጸይፎ ለነዚህ ማንሳት ያባክናል ብሎ ትቷቸው ነው እያልኩ አስባለሁ። ቢሆንም አንድ ቀራፉ አስተማሪ አፉን ከፈተብኝ ብዬ አልተዘናጋሁም። ብዙ ሰዎች ጎበዝ ተማሪ ነህ ሲሉኝ ይገርመኛል። እኔ ምንም የተለየ ነገር አላደርግም። አስተማሪው ሲናገር የጻፍኩትንም ሳነብ ከዚህ በፊት የማውቀውን ታሪክ የምሰማ ነበር የሚመስለኝ። ፈተናዎችን ሁሉ እኔ ራሴ ያወጣኋቸው እስኪመስለኝ ነበር መልሶቻቸውን ጠንቅቄ የማውቀው። በትምህርት ቤታችን ማንም ጎበዝ ነኝ የሚል ተማሪ ሲያድግ ከኔ ጋር እኩል ለመሆን ይመኝ ነበር ብል ማጋነን አይሆንም። እነሱ እስከሚያድጉ ቆሜ ጠብቃቸው ይመስል የዛሬ ምናምን ዓመት አሸብር የደረሰበትን እንደርሳለን። የዛሬ ምናምን ዓመት አሸብር የኒውክሌር ቦምብ ባለቤት ይሆናል። ቡም ጥርግርግ። እነዚህ ጉረኛ ሴቶች ሁሉ ሰው ሰራሽ ጸጉራቸው እንደ ችቦ አናታቸው ላይ እየነደደ ሰቀላ ጫማቸውን ወርውረው በባዶ እግራቸው ለመዳን ሲሮጡ ወዴን ይዤ ስቃለሁ።
ሽማግሌዎች መሸሽ አቅቷቸው ሲንቀጠቀጡ እነዛ ልጆቻቸውን በትልቅነት ያልገሰጹ ሁሉ አላዝንላቸውም። የቀለም ወርቅን በደል አይተው እንዳላዩ ያለፉ አይኔ አፍንጫዬ ቁርጥ ቀለም ወርቅን መምሰሉን እያዩ በየት ቤት ብሎ አረ ቀለም ወርቅ ቀጭን ጌታ ነው እዚህ ቋቁቻም ጋር ምኑም አይመሳሰል እያሉ ያሽቃበጡ ሁሉ አባቴ ጣረሞት ነው ብዬ እልቂት የፊታቸው ስቆም ቁርጥ ጣረሞትን ይሏታል። አልምራቸው ታላላቆቻችሁን አክብሩ ከወንበራችሁ ተነሱላቸው ሲሉ ይገርመኛል። ብችል ታላላቆቹን ከነ ከዘራቸው እያነሳው ባፈርጣቸው አለያም ከወንበር መነሳት ሳይሆን ወንበር አንስቼ ጎባጣ ወገባቸው ላይ ሽበታ ማናታቸው ላይ ባፈጋባቸው ደስታዬ ነው። ቅሌታም አስመሳይ ሁሉ ነገር ከዚያ ሲያቃሉ ስላረጁ ትልቅ የሆኑ ይመስላችኋል። ውቤ በረሃ ሴት ሲያሳድዱና አተላ ሲጋፉ ያረጁ አስመሳዮች በአባቶቻችን ስም አድዋ ይዘመቱ ማይጨው ላይ እልፍ የመከቱ መስለው ይኮፈሳሉ። አላከብራቸውም። የአንዲትን ሴት እንባ ማበስ ያቃታቸው በጠራራ ፀሐይ እውነትን የሸመጠጡ እንምከር ሲሉ ያቅለሸልሹኛል። የአስቴር ትልቋ ልጅ ዛፒ ትባላለች። ትርጉሙ ምን እንደሆነ አላውቅም። ምናልባት ሰይጣናዊ መዝገበ ቃላት የሚባል ነገር ካለ ትክክለኛ ትርጉሙ እዛ ላይ ሳይገኝ አይቀርም። እስከዛው ግን በግምት ዋጋ ቢስ ብዬ ተርጉሜዋለሁ። ዘር ከልጓም ይሳባል እንዲሉ ቁርጥ እናቷን ለነገሩ አባቷን ታውቂው። እኔ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ እሷ የ25 ወይም የ26 ዓመት ወጣት ነበረች። ተስፋ የቆረጠች ወጣት። እናቷ አስቴርና ትንሽ እህቷ ጓዛቸውን ጠቅልለው ወደ ውጭ ሀገር ሲመለሱ እሷ እዚሁ እኛ የነበርንበት ግቢ ውስጥ አንድ ደስ የሚል የተረጋጋ ወጣት ጋር መኖር ጀመረች። ምናልባት እዚሁ የቀረችው ልጁን ስለወደደችው ይሆናል። መጀመሪያ መኪናውን ውጭ ጋር ያቆምና ተያይዘው ይሄዱ ነበር። ከመሄዳቸው በፊት ዋጋ ቢሷ ተጠራኝና አሸበር እና እቺን መኪና ውልውል ትለኛለች። ዛፒ አሁን እኮ ነው ያሳጠብኳት ይላታል። እሱ የዋጋ ቢሷ መልእክት ተንቀጥቅጦ የሚታዘዛት ምስኪን መኖሩን ማሳየት መሆኑን መቻውቁ ቆይቶ እቤት እየገባ መቆየት ጀመረ። አሸበር ና ለስላሳ ግዛ፣ ና ቢራ ግዛ። ብታምኑም ባታምኑም ኮንዶም ሁሉ ታስገዛኝ ነበር። መላላቄ ሳይሆን በዛ እድሜ ፋርማሲ ሄዶ ኮንዶም መግዛት ያሳቅቀኝ ነበር። ፋርማሲስቶቹ በትዝብት ያዩኛል። የተቀደደ ሱሪውን ሳይቀይር በሚል ግርምት ሱሪው የተቀደደ እንትን ያደርግም የተባለ ይመስል ከዛ ማደር ጀመሩ። በጨለማ በዛ በኮረኮንች መንገድ ቢራ ተሸክሜ እጄን የፌስታሉ እጀታ እየከረከረኝ የተላላኩበት ጊዜ መቼም አይረሳኝም። እስከዛሬ ዕቃ በፌስታል መያዝ አልወድም። አትዬ የግቢው በር ላይ ብርድ ያቆራመታት ቆማ ተጠብቀኛለች። ገብቼ ቢራውን ስሰጥ ዛፒ ልክ ከፍሪጅ ያወጣችው ያህል ከጇ ላይ ተወስድና እንካ 2 ፓኬት ሮዝማን ግዛናና ትለኛለች። በመጨረሻ ጠቅልሎ ገባና አብረው መኖር ጀመሩ። መኪና ማጠብ ቋሚ ስራ የሆነ እውነቱን ለመናገር ጥሩ ባል ነበር። ዋሲሁን ይባላል። ቤቱ የባለ ትዳር ቤት እንዲመስል የተቻለውን ሁሉ ይጥር ነበር። ዛፒ ግን የሚቋቋማት አይነት ሚስት አልነበረችም። ጉራዋ ጸጉር ያስነጫል። በውበቷ ስትመካ ልክ የላትም። የእናቷ ጫማ ውስጥ ዘላ የገባች ጉረኛ። አቤት ጉረኛ ሴት እንዴት እንደምትቀፍ! ከምትናገራቸው 10 አረፍተ ነገሮች 11ዱ ስለ ራሷ ውበት፣ ስለ ቆዳዋ ጥራት፣ ስለ ጣቶቿ አለንጋነት፣ ስለ ልብስና ሽቶዎቿ ብራንድ በቀጥታ አለያም በተዘዋዋሪ ተርካሉ።
ዘላ የተዘፈቀችበት ትዳር ከጭፈራ ቤት መዳራት በምን እንደሚለይ ገና ያልገባት አካሏ ብቻ ህሊናዋን ጥሎ ያደገባት ከንቱ ነበረች። ዋሲሁን ውጪ መመገብ አይወድም። የታሸጉ ምግቦችን ገና ሲመለከታቸው ያንገሸግሸዋል። እንጀራ በሽሮ ወጥ ነፍሱ ነው። ዛፒ ታዲያ ቤት ውስጥ ለባለቤቷ ምግብ አብስሎ ማቅረብን በሴት ልጅ ላይ የሚፈጸም ታላቅ በደል አድርጋ ነበር የምታየው። ያበሻ ወንድ ጓዳ ለጓዳ ካልተንደፋደፈች ሚስቱ ሚስት አትመስለውም። ሴት አደባባይ መውጣቷ ያማቸዋል የምትለው ከእናቷ የወረሰችው ዘይቤ አላት። በጓዳም በአደባባይም ምንም የማትፈይድ የወሬ ቋት። ኩኪስ አለያም ጭማቂ ነገር ከፍሪጅ ታወጣና ሶፋዋ ላይ እግሯን አጣጥፋ ቴሌቪዥን እያየች ትበላለች፣ ትጠጣለች። ስለ ፋሽን ሳታቋርጥ ትቀባጠራለች። በዓለም ላይ ስላሉ የቅንጦት ሆቴሎችና ጌጣጌጦች ዋው እያለች ትቋምጣለች። ቤቷም የለችም፣ የምትመኘውም ቦታ የለችም። የትም የሌለች የውሃ ላይ ኩበት ነገር። ዋሲሁን ያደገበትን የቤተሰብ ስነ ስርዓት የኢትዮጵያዊነት ወግ ምሳ ተዘጋጅቶ ቡና ተፈልቶ ቤቱ ሞቅ ብሎ እንደሚጠብቀው በማመን እንደ አባወራ ምሳ ሰዓት ላይ ሲመጣ ዛፒ ጠረጴዛው ላይ እግሯን ሰቅላ ዙሪያዋን የጥፍር ቀለም ጠርሙሶች ከበዋት ቤቱ በአልኮል ሽታ ታፍኖ ስትቆነጃጅ ያገኛታል። ማታ ሲመጣ ዛፒ ለባብሳ እንዲወጡ ስትጠብቀው ይደርሳል። ሃኒ ወክ እናድርግ ትለዋለች። ባል ጋር መታየት እንጂ የባልን መሻት ማየት አልፈጠረባትም። የሆሊውድ ተረቶች ባዶ ጭንቅላቷን ሞልተውት ነበር። ክንዱን ይዛ መንገድ ላይ ስትወረገረግ ብጤዎቿ ዋው ምን አይነት ጥምረት ነው ማች ያደርጋሉ እያሉ ያወሩላታል። ምስኪን ዋሲሁን ሳይወድ በግድ እግሩ እስኪቀጥን ሲዞር አምሽቶ እኩለ ሌሊት ላይ ስልችት ብሎት ይመለሳሉ። የተሰቀለችበት ባለተረከዝ ጫማ ለመራመድ ስለማይመቻት ክንዱ ላይ ተዘፍዝፋ ትወናገራለች። ሃኒ ዲጄው ሽቶሽ ብራንዱ ምንድነው ሲለኝ ሰምተኸዋል? አልሰማሁትም ይላል ትክት ብሎት። አሃ ጠጥተህ ነበር? ብዙ ሰካራም ትላለች እየተለፋደደች። አብሯት አይስቅም። በእናት ቀሚሴ ላይ ወይን ደፋብኝ ያውልካፍ አስተናጋጅ ትላለች ረጅም የራት ቀሚሷን እያሳየችው። ይታጠባል ደግሞ አንቺ ስታልፍ እኮ ነው የገጨሽው ይላታል ስልችት ብሎት። እዚህ ሀገር ምን ላውንደሪ ያለ $700 የወጣበት ቀሚስ እንደቀልድ ምን አይነት ሀገር ነው ብላ ቀሚሷ በአደባባይ ባለመከበሩ 15 ቀን ታወራለች። ስለ ተራ ቀሚስ ሳይሆን ስለ ባንዲራ መደፈር የምታወራን የምትመስለው። ጠዋት ተነስቶ በተሰላቸ መንፈስ ወደ ስራ ሲሄድ ዛፒ አትሰማም አትለማም ተኝታለች። ምሳ ሰዓት እንደገና ጓደኞቿ ጋር እንደሄደች ትደውልለትና ምሳህን ውጪ ብላ ሃኒ ትለዋለች። በዛውም አያችሁ ባሌን ሳዘው እያለች ለከንቱ ጓደኞቿ ምሳ፣ እራት፣ ቁርስ በሀበሻ ባህል ከምግብ የዘለለ ፋይዳ ያለው ጉዳይ መሆኑ ለዛፒ ያልታያትም ነበር። የቤተሰብ ትብት ከእናት ማዕድ ጋር እንደሚያያዝ ማን ይመክራታል? ዋሲሁን ለአንድ ዓመት አብሯት ቆየና ክፉ ደግ ሳይናገር አንቺ ጋር እንግዲህ በቃኝ ብሏት ሄደ። መሄድ ብቻ አይደለም፣ ዓመት ባልሞላ ጊዜ ውስጥ ድል ባለ ሰርግ ሌላ ሴት አገባ። ዛፒ መጀመሪያ ጥርግ ይበል ለሞላው እንዳለች ቆይታ ችጋራም ፒዛ እንኳን መብላት ያለማመድኩት እኔ ነበርኩ ጥጋበኛ የድሃ ልጅ ማለት ጀመረች። በመጨረሻ ፎቶውን እያየች ማልቀስ ሆነ ስራዋ። ዛፒ ሲበዛ ቆንጆ ናት። ልብሶቿ፣ ጌጣጌጦቿ የብዙ ሴቶች የቁም ቅዠት። ግን ዋሲሁን ከሄደ በኋላ ወንድ የሚባል አልቀርባላት፣ ይፈሯታል። የተጋነነ ቁንጅናዋና ውድ ጌጣጌጦቿ የማትደፈር ግዛት ስለሚያስመስላት
የሚመኛት እንጂ ደፍሮ የሚቀርባት ጠፋ። የሀበሻ ወንድ ተመካክሮ ሸሸ። ዛፒ ታዲያ የለየላት ሰካራም ሆነች። ማታ ማታ ሰክራ ትመጣና ስቱፒድ ቅቢያም ሴቶቻችሁ ጋር እየሄዳችሁ ተጋደሙ፣ ቦርጫም ሴቶቻችሁን አንዘፍዝፉ፣ በምን አባታችሁ እድላችሁ ነው እኔን የምትስሙት? እዛ የጉራጌ ጫማ ደንቅረው የቻይና ሱሪ ውስጥ የተቆጠሩ ኋላ ቀር ሰራተኛ ሴቶቻችሁ ጋር ኑሩ። ጎቱ ሄል ቆሻሾች፣ ቦርጫሞች፣ በጂም አጠገብ አልፋችሁ የማታውቁ እያለች በረንዳዋ ላይ ቆማ ድፍን የሀበሻ ወንድ ትሳደባለች። በጣም ስክር ብላ ጨርቅ ሆና ያመጣት ባለ ታክሲ ግቢ ውስጥ ደግፎ አስገብቷት ሲመለስ ትጠራኛለች። አሸብር ና ጫማዬን አውልቅ። ጫማውን አውልቅላታለሁ። እቺ የውሻ ልጅ የእግሮቿ ጣቶች የመላእክትን ጣቶች ይመስላሉ። አረዛዘማቸው፣ ጥራታቸው። ቀስ በላንተ ሶሉን ልትገነጥለው ነው? የእናትህን ጎንጎ ጫማ አደረከው? ይሄ እኮ $400 የወጣበት ነው። በዚህ ችጋራ ማገር ወረቀት ሲመነዘር ስንት ይሆናል? አንደኛ አይደል ከክላስ የወጣው? እደነግጣለሁ። ማን ነገራት? ስለመፈጠሬም የማታስታውስ ሴት ደረጃዬን አወቀችው። እስኪ አስበዋ፣ እኔ የቻይና ሸራ ጫማ የምደነቅር መሰለ? እየለፈለፈች መኝታ ክፍሏ አስገባታለሁ። አቤት ሽቶዋ! ቆም ብላ አልጋውን በጥላቻ ታየውና ወደ ሳሎን ትገፋኛለች። እያንዘፈዘፉ ሳሎን ሶፋው ላይ አስተኛታለሁ። እየለፈለፈች እንቅልፍ ይወስዳታል። ጧት ምንም እንዳልተፈጠረ አታናግረኝም። መኖሬም ትዝ አይላት። ዛፒን እጠላታለሁ። ጉረኛ ናት። ሰው ትንቃለች። ግን የማይደበቀው ሀቅ ከናቷ ትሻላለች። ድንገት አትየን ትጠራትና ያውልሽ ይሄን ሰጅ ብላ ገና ያልተከፈተ ውድ ሽቶ ትሰጣታለች። አትየ ግን እጇን የሆነ ነገር ሲቆርጣት ብቻ ቁስሉ ላይ ስትረጨው ነው የማያት። ሌላ ቀን አትየን ትጠራትና እስቲ ቡና አፍይ ትላታለች። አትየ ሽር ጉድ ብላ አጫጭሳ ቤቱን ነፍስ ትዘራበታለች። ዛፒ ግን ቡና አትጠጣም። አትየም ስለምትፈራ አትጠጣም። አነሳስታ ወደ ቤት ትመለሳለች። ዛፒ አይምሮዋ ጤነኛ አለመሆኑን መጠራጠር ጀምሬ ነበር። አንድ ቀን ሰላማዊት የምትባል የሰፈራችን ልጅ አገባችና ሰፈሩ በጭፈራ ቀውጢ ሲሆን ዛፒ ጠራችኝ። ማናት ያገባችው አለችኝ። ነገርኳት። ቆንጆ ልጅ ናት እንዴ? አንድ ቀን ጋሿ ሲሆን ጋር ሆናችሁ አሟት በመኪና ሆስፒታል የወሰዳችኋት ልጅ ናት እኮ። እና እሷ ልጅ ቆንጆ ናት እንዴ? ምን ልበል ጨነቀኝ። እኔ እንጃ አልኩ። ዝም ስትል የጨረሰች መስሎኝ ልሄድ ስል መልኳ ከኔ ይበልጣል አለችኝ። አረ ብዬ ሳቀሁ። ምን ያስቃል? ዝም ብለ የጠየቅኩን አትመልስም አለች በቁጣ። ፈገግታዬ ፊቴ ላይ ከስሞ አንቺ ላይ ጫፍሽ ላይ አትደርስም፣ አንቺ እኮ በጣም ቆንጆ ነሽ አልኳት። ከልቤ ነበር የተናገርኩት። ትኩር ብላ አየችኝና ወደ መኝታ ክፍሏ ገባች። የክፍል ደረጃዬን የማታውቀው እንዳስገረመኝ ቁንጅናዋን አይቼው የማላውቅ መስሏት ነበር መሰል። ምን አስለፈለፈኝ እያልኩ ወደ ቤት የገባው ግን ያደነቅኳት ሳይሆን ልኳን የነገርኳት ያህል ውስጤን ደስ ብሎት ነበር። ይሄው እንግዲህ የነገር አመጣጥ እንደ ውሃ አፈሳሰስ ነው የሚለው መጽሐፉ። ይሄን ነው ጠብ ጠብ ጠብ፣ ፈሰስ፣ ኮለል፣ ጎረፍ፣ ዠቅ 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 ዠቅ፣ ከዛ ግንድ የለ ድንጋይ ይጠራርገዋል። ጠብታው መኝታ ቤቱ ነው፣ ግንዱ ሰርቪስ። አስቴር አወቀ ዛፒ መኝታ ቤት ድምጿን ከፍ አድርጋ ትዘፍናለች። ምን እያለች እንጃ። ምናልባት እንዴት እንደምትጎርፍ እየመከረቻት ይሆናል። አስቴር እኮ ዘፋኝ አይደለችም፣ መካሪ ናት።
ስንቱ መኝታ ቤት እየገባች በጆሮአቸው የሚሆን የማይሆን ነገር ሹክ ስትል ከርማለች። አስቴር ሴረኛ ናት። የዛፒያይን እንደ አንቴና መዞ ወዲያው አሳድጎኛል። ሳድግ የባሰ ፈሪ ሆንኩ። ጥቁር አንበሳ፣ ኮከበ ጽባህ፣ ምኒልክ፣ መነን፣ አዲስ አበባ፣ ድልበር፣ ቦሌ ከሚማሩ የ10ኛ ክፍል ተማሪዎች ሁሉ አንደኛ ጎበዝ አንተነህ አሉና የምስክር ወረቀት ሸለሙኝ። እኔ ግን ጥቁር አንበሳ፣ ኮከበ ጽባህ፣ ምኒልክ፣ መነን፣ አዲስ ከተማ፣ ድልበር፣ ቦሌ ከሚማሩ ሴት ተማሪዎች ሁሉ አንደኛ ቆንጆ የሆነችው ዮርዳኖስ የት ተቀምጣ ይሆን እያልኩ በአይኔ ከተሰበሰቡት ሰዎች መሃል እየፈለጓት ነበር። ዮርዳኖስ ማለት ማንም አይደለችም። ለመጀመሪያ ጊዜ ከመሬት ተነስታ ጉንጬን የሳመችኝ ልጅ ናት። ጉንጬ ላይ ሳይሆን በቀኝ በኩል ከከንፈሬ ጥግ 1.2 ሴንቲሜትር ርቀት ላይ ነው የሳመችኝ ለሞላ ጉንጭ። ዮርዳኖስ ቀይ ልጅ ናት። ለነገሩ ቀይ ሳትሆን ጠይም ያለች ግን ቀይ ዳማ እንደሚሉት ሳትሆን አትቀርም። አቦ የራሷ ጉዳይ ገደል ትግባ ብትፈልግ እጭ። ይሄው ስንት ጊዜ ሌሊትም ቀንም ዮርዳኖስ ቀይ ናት ቀይ ዳማ እያልኩ ስዛብር ማደር ጀመርኩ። እንኳን ሴት ልጅ ቆንጆ ወጣት ልጅ ነፍስ ካወኩ ጀምሮ ሰው ሲስመኝ የመጀመሪያዬ ስለነበር ዮርዳኖስ ጉንጬን ሳይሆን ልቤ ላይ እንደሳመችኝ እርግጠኛ ነበርኩ። ማስረጃ በባል ከዛን ጊዜ ጀምሮ አተነፋፈሴ ልክ አይደለም። ሳያት የሆነ ነገር ያፍነኛል። ሳላያት እንደ ነብር አዳኝ ትንፋሽን ውጪ በጉጉት ባይኔ ፈልጋታለሁ። ሳላያት ታፍኜ ሳላያትም ታፍኜ ልሞት ሆነ። አንቺ ዮርዳኖስ የምትባይ ምን ቆርጦሽ ነው? አረ ከከንፈሬ 1.2 ሴንቲሜትር ርቀት ላይ በሚሞቅና በሚለሰልስ እርጥብ ከንፈርሽ ሳምሽኝ ብላት ደስታዬ ግን ታፍኛለሁ። አርብ ቀን ከትምህርት ቤት ወጥቼ ወደ ቤት ሄዳለሁ። ምንም እያሰብኩ አልነበረም። ዝም ብዬ እየተራመድኩና በግዴለሽነት ሁሉንም ከፊቴ ያለውን ነገር እየተመለከትኩ ራመዳለሁ። አሸብር አለችኝ ከኋላዬ። ስሜ ሲጠራ የምደነግጠውን ያህል የሰይጣን ስም ቢጠራ እንኳን አልደነግጥም። ሰዎች ስሜን ሲጠሩኝ ከዝምታዬ ባህር በምላሳቸው መንጠቆ ጠልፈው ያወጡኝ ይመስለኛል። ጭራሽ ጠሪዋ ዮርዳኖስ ስትሆን ደግሞ በመንጠቆው ላይ መረብ ተተበተብኩ። ከኔ ጋር ብዙ ሰዎች ወደ ኋላ አብረው ዞሩ። ሰው ሁሉ ሳይጠራ ሲዞር ጠሪዋን ተመልክቶ ደስ ካለችው ስሙን አሸብር ሊያስብል ያሰበ ይመስል እኔ ለተጠራሁት ማአት ሰው ዞረ። ዮርዳኖስን ዞር ያየኋት ጉርድ ቀሚሷ በደንብ አላራመዳት ስላለ በእጇ ሰብሰብ አድርጋ ወደኔ ትጣደፋለች። እግሯ ቀይ ነው። ባቷ ፍርጥም ያለ ከእድሜዋ በላይ ትልቅ የሚያስመስላት ነው። ባቷ ብቻውን 12ኛ ክፍል ይመስለኛል። ጡቶቿ ደግሞ እዛና እዚህ ይላጋሉ። ስትጣደፍ በሁለት እጆቿ ክንዶች ገፋ አድርጋ ታረጋጋቸዋለች። ጸጉሯ አጭር ነው። ግንባሯ ትንሽ ወጣ ያለ። ቀረበችኝና ፈገግ አለች። አይኖቿ እንዴት ያምራሉ! ኡፍ! አሁን ስትጠራኝ መኪና እየነዳው ቢሆን ኖሮ ከአይኖቿ ለማምለጥ ስል ፊት ለፊት የሚያላዝነው ቦት መኪና ጋር ላተም ነበር። የያዘው ነዳጅ ይዘረገፍና ከዮርዳኖስ ፈገግታ እሳት ለኩሶ ጭሱ ፀሐይን ጥቁር ጉልቻ እስክትመስል የሚያጥን ሰማይ የሚነካ እሳት ይነሳ ነበር። በቁሜ ቅዠት ሲጀምር ታወቀኝ። እንዴት ነው የምትሮጠው አንተ? እንዴት ነው የምትሮጠው? ወተት ጥደሃል ለቤትህ? ቀለደች። አልሳኩላትም። ስላልሳኩላት ግን ራሷ ከመሳቅ አልታቀበችም።
እየሳቀች ወሬዋን ቀጠለች። ቤት በዚህ በኩል ነው እንዴ? አዎ። እኔ ግን አይቼ አላውቅም። ዝም አልኩ። ካላየችኝ ምን ይሁን? ወሬዋን ቀጠለች። አዎ 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 ብቻ ነው እንዴ የምታውቀው? አይ እላታለሁ። አነጋገሬ ሴት የመፍራት ሳይሆን ሰው የመሰልቸት ነበር። አንዳንዴ የሰዎች ንግግር ይረዝምብኛል። ሰላም ሲሉኝ ይረዝምብኛል። ሰላም እጃቸውን አንስተው ግንባራቸውን ነቅንቀው ፈገግ ብለው አንዳንዴም እጃቸውን ለሰላምታ ዘርግተው ይሄን ሁሉ ነገር አድርገው ሰላም ብቻ። ዝም አለች። አብረን ሄድንና የሆነ መገንጠያ ላይ ስንደርስ ክንዴን ይዛ አቆመችኝና ተንጠራርታ ሳመችኝ። ምንም ዓላማ የሌለው ምክንያት የሌለው ወይም ደፋር ነኝ አየህ የሚል ምናልባትም ዘመናዊ ነኝ መንገድ ላይ የወንድ ጉንጭ መሳም አልፈራም። አሳሳሟ የሆነ ድምጽ አለው። የሚያፏጭ አይነት ድምጽ፣ የመምጠጥ አይነት ድምጽ። የበዛ ግለኝነቴን ምጥጥ አድርጋ የሐሳብ ሐይቄን አደረቀችው። የሰው ዓለም ማያ ሆንኩ። ባደረቀችው የብቸኝነት ኩሬ ራሷን ሞላችው። እዚህ ዮርዳኖስ የምትባል ውሃ የሞላችው ባህር ውስጥ ልቤ አምልጦኝ ገባ። ይሄው አስባታለሁ። የተረገመች ዮርዳኖስ እየጠበቀችኝ ይሁን እየተገጣጠምን ብቻ ከዛ ጊዜ በኋላ በየቀኑ እንገናኝ ጀመር። ሲቆይ ግን ጉዳዩ የነፍስ ቀጠሮ ሆነ። ጠበቅኩሽ ላለማለት በቀስታ እየተራመድኩ ጓዛለሁ። ከየትኛውም ርቀት ላይ አውቃታለሁ። ፊት ለፊት ሳላያት መንፈሷ እዛ አካባቢ ካረበበ ትከሻዬ ሹክ ይለኛል፣ ትከብደኛለች። ሃያሹ የሚል ድምጽ ጠብቃለሁ። ሃያሹ ትለኛለች። ውስጣችን ያውቃል እንደምንጠባበቅ። ከዛም ታወራኛለች። ዛሬ ይበርዳል። አዎ። ሆምወርክ ሰራህ? አዎ። አዎ ብቻ ነው የምታውቀው? አይ። አሁን ግን ምን ማውራት እንዳለብኝ እያሰብኩ ነው። ችግሩ አስቤ ሳልጨርስ እንደርሳለን። ስንመለስም እንገናኛለን። ስንመለስ መለያየችን ላይ ትስመኛለች። ቻው ከሚል ስርቅርቅ ያለ መለያየቱ ያስከፋው ድምጽ ጋር ከንፈሯ ጆሮዬ ላይ ያፏጫል። አንዴ መሃል ጉንጬ ላይ፣ አንዴ ዝቅ፣ አንዴ ከፍ እያለች ትስመኛለች። በየቀኑ ትስመኛለች። ዝም ብዬ እሰማለሁ። ከንፈሯ ክብ ነው። በሐሳቤ ስትስመኝ ክብ ቅርጽ ጉንጬ ላይ የታተመ ይመስለኛል። የሳምንቱ ክቦች ተቆላልፈው ቅዳሜ የኦሎምፒክ አርማ ጉንጬ ላይ ታትሞ በጉልህ ይታየኛል። አንዱ ክብ እንደ ደቡብ ኦሞ ሴቶች ከንፈሬን ተከትሎ ከንፈሬ ላይ ተንጠልጥሎ አየሁት በህልሜ። አንድ ቀን ግጥም ጻፍኩ። በህይወት ዘመኔ የጻፍኩት ብቸኛ ግጥም ነበር። ወደፊትም ግጥም አልጽፍም። ግጥም ያስጠላኛል። ሰው ዝም ማለት እያለለት ለማውራት ቃል መጠምዘዝ መድከም ምን ያደርግለታል? ቢጽፍ ላይ ይጠቀም ባይጽፍ ላይ ጎዳ ባይ ነኝ። ደግሞ አዲስ ግጥም ሰምቼ አላውቅም። ግጥሞች ሁሉ አንድ ናቸው፣ ደራሲያቸው ይለያይ እንጂ ባይ ነኝ። እኔን የገረመኝ ርዕሱ፣ እኔን የገረመኝ እኔ የጠላሁትን እኔነት ሳጠላ ልጅቱ ስትስመኝ። በቃ ይሄው ነው ግጥሙ። ግጥም ማለት ቤት የሚመታ ቀለሙ ስንኙ የሚሉ ሰዎችን ተዋቸውና ግጥም ማለት እስክሪብቶ ሳትጨብጥ ወረቀት ፊት ሳይነጠፍ አንድ አፍ ወለምታ ከከንፈርህ ከነፍስህም ከአይምሮህም የሚያመልጥ እውነት ነው። ለምሳሌ በዚች ዓለም ላይ ከሰማዋቸው ግጥሞች
አሳዛኙ ያትዬ ግጥም ነው። ርዕሱ እሺ፣ ግጥሙም እሺ። አበቃ። ማንም ለጀመረው የትዕዛዝ ስንኝ አትዬ እሺ የሚል ግጥም እየሰራችለት የማንንም ቤት እንዲቆም ታደርጋለች። የኔ እናት አጋጣሚ ናት። ቤት ጥረጊ እሺ፣ ልብስ ጠቢ እሺ፣ ሂጂና ሳሙና ግዢ እሺ፣ እንጀራ ጋግሪ እሺ፣ ደሞዝሽን ሌላ ቀን ውሰጂ እሺ። ግጥም ይሄ ነው። ከትዕዛዙ እኩል ይሁንታው ዜማ ሲፈጥር እናም ያሉትን ሲሆኑ ቤት መምታት ይሄ ነው። መጥፎ ቃል የድሃ ስጋ ለብሶ አዛዥ ቤት ሲያድር በአመቱ አይኑ በምኞት የሚዛብር ገጣሚ ውዴ ዘላለም ልፈጥፈጥልሽ ልቆራመትልሽ ቢላ አይገባኝም። ግጥም ከቃል ሲጭበረበር ሳይሆን ከነፍስ ሲመዘዝ ከህይወት ሲቀመም ነው ቤት የሚመታው። ቢሆንም ግጥም ገጠምኩ፣ አላሰብኩም፣ አልደለስኩም፣ አልሰረዝኩም። አንድ ደብተሪ ጀርባ ላይ በቀጥታ ጻፍኩት። ያውም ኬሚስትሪ የሚባል ትምህርት እየተማርን ልክ ስልክ ቁጥር እንደሚጽፍ ሰው ሳላስብ ግጥም ጻፍኩ። ከብዙ ዓመት በኋላ ይህን ግጥም ያሳየሁት ገጣሚ ጭብጡ የላላ ወደ ታች የተጻፈ ስድ ጽሑፍ ነው የሚመስለው አለኝ። ጉዳይ አልነበረም። ድሮስ መቼ ግጥም መጻፍ የገረመኝ በልጅቱ ጉንጬን ያውም 1.2 ሳንቲሜትር ለከንፈሬ የቀረበ ቦታ ላይ መሳሜ እንጂ። ዮርዳኖስ አንድ ቀን ጠራችኝ አሹ ብላ። አሹ ማለት ለካ አሸብር ማለት አይደለም በጭራሽ። አሹ ማለት ከአሸብር ጋር የሚያገናኘው ሁለቱም አጠራር ስለሚያስደነግጡኝ ብቻ ነው እንጂ አሸብር አሹ አይደለም። ከየት አመጣችው ግን ይቺ ዮርዳኖስ? ደግሞ አሹ ከአሸብር ይረዝማል። አሹ ሙሉ ቀን ጆሮዬ ላይ ያቃጭላል አይገርምም? ከተማሪዎች ሁሉ አንደኛ ወጥቼ የተሸለምኩ ቀን ሌሊት ከእንቅልፌ ነቃሁ። ምን እንዳነቃኝ እኔ እንጃ። ጸጥታው የነቃ ያስተኛል እንኳን የተኛ ሊቀሰቅስ። ግን ነቃሁና ልክ አይኔን ስከፍት ዮርዳኖስ ያንኳኳችውን በር የከፈትኩ ይመስል ምስሏ ፊት ለፊት የተደቀነ ልትስመኝ ስታሞጠሙጥ ስትስቅና አሹ ስትለኝ ፍቅር ይዞኛል የሚል የማልፈልገው አረፍተ ነገር ከምን እንዳመለጠ ሳላውቅ ፈነዳ። ቡም! ፍቅር እርፍ! ልክ እንደ ግጥሙ ያልፈለኩትን ባጉንጭ ላይ ተንኳለለ። በምድር ላይ አለኝ ከምለው አንድ የሆነ እምነት የተካካድኩ መሰለኝ። ለነፍስ ጉዳይ የተበደርኩት ብር ከኪሴ የጠፋ ያህል ተሰማኝ። እንባዬን ጠረኩና መብራቱን አበራሁ። ፊት ለፊት ያለው ግድግዳ ላይ በፌስታል የተሰቀለ ያትዬ ልቃቂት ራቅ ብሎ ትንሽ መጋረጃ እንደ ዕቃ ቤት የምንጠቀምባትን ቦታ የከለለች። ከመጋረጃዋ ፊት ለፊት አትዬ ፍራሽ ላይ አሮጌ ብርድ ልብስ ለብሳ ኩርምት ብላ ተኝታለች። ቤታችን አስጠላኝ፣ ራሴ አስጠላኝ፣ 10ኛ ክፍል አስጠላኝ። ካሁን በኋላ ስንት ዓመት ተምሬ ነው ስራ የሚይዘው? አትዬ ድንገት ባነነችና አሸብር ምን ነው አመመህ እንዴ አለችኝ ከወገቧ ቀና ብላ። ዝም ብዬ አየኋት። አትዬ እያረጀች ነው። ደረቷ ክስት ብሏል። ፊቷ ላይ ማዲያት ነገር አለ። ግንባሯ ላይ ብዙ መስመሮች ተጋድመዋል። አንገቷ ስር ያለው ቆዳም ተሸብሽቧል። እስከዛሬ አላየኋትም ወይስ እውር ያደርጋል የሚሉት ፍቅር የኔን አይን ገለጠው? ገመናዬን አሳይቶ ልክህን ወቅ ሊለኝ። አትዬን ስራ እስከሚይዝ በምን ላጽናናት? አቲ ደስ ብሎኝ ነው አልኳት ፈገግ ለማለት እየሞከርኩ። እሰይ ኧረ ደስ ይበልልኝ አለች
ከኔ የበለጠ ፈገግ ብላ ምኑንም ሳትሰማ ምን ተገኘ እንኳን አላለችኝም። በቃ ደስ ካለኝ ደስ ይላታል። ከአዲስ አበባ ተማሪዎች ሁሉ አንደኛ ወጥቼ ሰልፍ ሜዳ ተማሪዎች ፊት ተሸለምኩ አልኳት። አዲስ አበባ ያልኩት ሆን ብዬ ነበረ። የገፋሽ ህዝብ ሰነፍ ነው። ያንከራተተሽ ህዝብ ልጆች ባንቺ በተንከራታቿ ባንቺ ልጅ አፈር ድሜ ግጧል፣ ተበልጧል፣ በእጅ አዙር በልጠሻቸዋል ለማለት ሌላም ለማለት አትዬ ፊቷ በፍርሃት ተወረረ። ልጄን የሰው አይን ውስጥ ሊያስገቡብኝ አለች። አትዬ ደግሞ ሁልጊዜ እንተያየለ አልኳት። አይን ውስጥ ግን ገብቻለሁ። ልክ ነው። ዮርዳኖስ የምትባል ቡዳ በልታኛለች በከንፈሯ። በልጧት ሂድና ማለፍህን ንገራት አለችኝ በአገጯ ወደ ዛፒ ቤት እየጠቆመች። አትዬ ከሚገርመኝ ባህሪዋ ማንንም በስም አትጠራም። ተመልከቱ ምን ያህል እንደተበደለች ይቺ ሴት። የሰውን ስም መጥራት በራሱ መናቅ እንዳይመስልባት ትፈራለች። እናም ለዛፒ ምን ብዬ እንደምነግራት አሰብኩ። ዛፒ አንደኛ ወጣሁ። ዛፒ አለፍኩ። ዛፒ ሰካራም፣ ዛፒ ጠብራራ። ዮርዳኖስን አፈቀርኳት። ኡፍ ላብድ መሰለኝ። መብራቱን አጠፋሁት። ጨለማው ውስጥ ዮርዳኖስ ገጭ አለች። እቺ ግንባራም እግሯ ቀይ ነው። ጡቶቿ ትልልቅ ናቸው። ስትራመድ ይነቃነቃሉ። ግን ጡት ሴቶችን ይከብዳቸዋል አይከብዳቸውም? ታዲያ ዮርዲ ለምንድን ነው ስትራመድ ጎበጥ የምትለው? ዮርዲን ያልኩት ካትዬ ቀጥሎ በዚች ምድር ያቆላመጥኩት ስም እነሆ። ጠዋት ዩኒፎርሜን ለብሼ ደብተሮቼን አዘጋጀሁና እየቀፈፈኝ ወደ ትልቁ ቤት ሄጄ አንኳኳሁ። ማን ነው አለች ዛፒ። ደነገጥኩ። እኔ ነኝ አልኩ እየፈራሁ። ግባ ክፍት ነው። ገፋ ሳደርገው የሚያብረቀርቀው የጣውላ በር ድምጽ ሳያሰማ ተከፈተ። ክፍቱን ነው ያደረው ማለት ነው። ዝርክርክ ያለው ሳሎን ጋር ተፋጠጥኩ። ዛፒ ሶፋው ላይ የአልጋ ልብስ ጣል አድርጋ ተኝታለች። ፊቷ የተቀመጠው ጠረጴዛ ላይ የሻይ ብርጭቆ፣ የውሃ ጠርሙስ፣ ሩቡ ብቻ የተበላ ሰላጣ፣ ምንም ያልተነካ ዳቦ ዝርክርክ ብሏል። ብዙ ምግብ ማቅረብና ምንም አለመብላት ልማዷ ነው። ይገርመኛል። ምንድነው በጧቱ አለች እየተነጫነጨች። ድምጿ የወንድ ይመስላል። ጎርንኗል። ትምህርት ቤት ከሁሉም ትምህርት ቤቶች አንደኛ ወጣውና ልንገርሽ ብዬ ነው። ድምጽ የተንቀጠቀጠብኝ። ቀጥ ብላ ግራ በገባው ፊት አየችኝ። የሌሊት ልብሷን ትከሻዋና ትከሻዋ አካባቢ ይዛ አስተካከለች። አቤት ደረቷ ቅላቱ ይንቦገቦጋል። ከኋላው ቢጫ መብራት የበራበት መስተዋት ይመስላል። እኔ ምን አገባኝ ታዲያ የምትል መስሎኝ ነበር። ድንገት የሆነ ነገር ትዝ እንዳለው ሰው ፈገግ ብላ እና ሳመኛ እንደዚህ ነው እንዴ ምስራች የሚነገረው? መርዶ አስመሰልከው እኮ አለችኝና ሁለት እጆቿን እንደ ክንፍ ዘረጋቻቸው። ያውም በፈገግታ። ሁለት ጡቶቿ አፈጠጡብኝ። ግራ ገብቶኝ እንደቆምኩ ና እንጂ ሳመኝ ብላ ጮኸችብኝ። በደመ ነፍስ እየተደነቃቀፍኩ ሄጄ እጆቿ ሲጠመጠሙብኝ ሁሉ እርምጃዬን ያቆምኩ አልመሰለኝም። ጥብቅ አድርጋ አቅፋኝ ጎበዜኔ ወንድም ኮራባለሁ አለችኝ። በለው ከሻለ የሻዩ ብርጭቆ ከጠረጴዛው ላይ ወድቆ ይሰበርቶ አለችኝና ጉንጬን ስማ ለቀቀችኝ። ይሄ ቤት ለካ የወይዘሮ ጥፍወርቅ ቤት ነው። ከዛፒ ጋር እንደወጣው በደስታ ሰክሬ መንገዱን ሁሉ ሰውን ሁሉ አየሁት። መቼ ነው
ይሄ ትልቅ የመኪና ኪራይ ማስታወቂያ ነዳጅ ማደያው ፊት ለፊት የተሰቀለው? መቼ ነው ይሄኛው ህንጻ ተሰርቶ ያለቀው? ወቸው ጉድ! አዲስ አበባ እንዴት ተለውጣለች! ከሆነ ሀገር የመጣው መሰለኝ። ደግሞ ደስ የሚል ነገር ይሸተኛል። አፍንጫዬም ዛሬ ገና የተከፈተ ይመስል። ዮርዳኖስ ጋር ስንገናኝ ምን ነው አለችኝ። አልኳት። አይ ቆመ ሳገኘህ ነው አለችኝ። ለካ ዮርዳኖስን ቆም ያልነበረም የምጠብቃት። ያልጠበቅኳት መስዬ ነበር መጠበቅ የነበረብኝ። ሳመችኝ ጉንጬን። ዛፒና ዮርዳኖስ እኔ በመባል ኳስ በከንፈራቸው እየተቀባበሉ ቮሊቦል የሚጫወቱ መሰለኝ። ተስመህ ትወጣለህ ስመው ይቀበሉሃል የሚል ትንቢት ከሰማይ የታወጀ መሰለኝ። ድፍን አዲስ አበባ እንደ ዳቦ፣ እንደ ዘይት፣ እንደ ታክሲ እኔን ለመሳም የተሰለፈ መስሎ ተሰማኝ። ቀስ ትደርሳላችሁ አትጋፉ። ዮርዳኖስ ፈገግ ብላ አፍንጫዋን በመቀሰር ጠጋ አለችኝና ደግሞ አሪፍ ሽቱ እፍ ያደረገብህ ማን ነው አለችኝ። አፈርኩ። ለካ የዛፒ ሽቶ ነው ሲከተለኝ የነበረው። የዛፒ ሽቶ የዋዛ አልነበረም። ከዚች ቀን ጀምሮ እድሜ ልኬን ሲከተለኝ ነው የኖረው። ሲያሳድደኝ ሳይሆን ሲከተለኝ፣ የሆነ ዙሪያዬን ከቦ እንደ እናት አቅፎኝ። ሰው ወደ ውስጥ የሚስበው አየር ኦክሲጅን፣ ወደ ውጭ የሚያስወጣው ካርቦን ዳይኦክሳይድ እያሉ ያስተማሩን ቅኔ ነበር። ሳይንሳዊ ቅኔ። አሁን አሸብር ወደ ውስጥ የሚስበው ፍቅር፣ መፈቀር፣ መከበር፣ መፈለግን ነው። ወደ ውጭ የሚተነፍሰው እርካታ። የአየር ብክለት ማለት ሌላ ትርጉም የለውም እኮ። የተገፉ፣ የተገለሉ፣ የተናቁ ህዝቦች ጥላቻን ወደ ውስጣቸው ስበው መልሰው ጥላቻን ወደ መላው ዓለም መተንፈሳቸው ነው። መፍትሄው የፍቅር ችግኝ በልባቸው መትከል ነው። እነሆ ዮርዳኖስ የተከለችውን ዝግባ ዛፒ የምትባል ዝናብ ስታረሰርሰው ዘርፈፍ ብሎ በቀለ። ሕያውነት ከስሩ አረፍ የሚልበት ጥላ ሆነ። እኔማ ዛፒ ጥቁር ደመና ዝላ እያጉረመረመች ሰማይ ላይ ተንጠልጥላ ሳያት መሽቆጥቆጥና ጥላቻዬን እንደ ዣንጥላ ስዘረጋ ነበር የኖርኩት። ክፋትም ጉልበት የሚኖረው እንደ ክፋት ልንቀበለው በተዘጋጀነው መጠን ነው። አንተ ሴት ነህ እንዴ ብላ ዛፒ ሳቀችብኝ። አፈርኩ። አንደኛ መውጣቴን ምክንያት በማድረግ ዛፒ ልብስ ልትገዛልኝ ወሰደችኝና ምረጥ ስትለኝ መጀመሪያ እጄ አንድ ቀሚስ ላይ አረፈ። ለአትዬ ልኳ የሚሆን ቀሚስ ነበረ። ለዛ ነበር የሳቀችው። ልብስና ጫማ ገዛችልኝ። የሱሪዬን ቁጥር ስትጠየቅ አላውቅም ነበር። ሱሪ ገዝቼ አላውቅማ። የጫማ ቁጥርማ አላውቅም። የሀብታም ልጆች ልብስና ጫማቸው ከሱቅ የተገዛ ሳይሆን አብሯቸው የሚወለድ ይመስለኝ ነበር። ግን ይሄ ሁሉ ነገር ሱቅ ውስጥ አለ። ሸቀጥ ነው። ያው ዛጋ ቶማስ የሚባለው ሁልጊዜ በሴት የሚከበበው የክፍላችን ልጅ ጫማ፣ ይሄው የራሄል ቦርሳ። አረ ጉድ! የቲቸር ተስፋ የጥቁር ባለ ብዙ ኪስ ጃኬትም ያውና። ትንሽ ብቆይ እነዛ ውድነን የሚሉ ልጆች እዚህ ተደርድረው ሲሸጡ አገኛቸው ይሆናል። ሲገርም 2 ሱሪ፣ 1 ጫማ፣ 2 ሸሚዝና 1 ሹራብ ነፍስ ካወቁ ለመጀመሪያ ጊዜ አዲስ ልብስ ከሱቅ ገዛሁ። ለካሁት። መስተዋቱ ፊት ስቆም ደነገጥኩ። ልብስ ማለት ተራ ድሪት ሆነው ምናምን የሚሉ ሰዎች እንዴት ጅሎች ናቸው ባካችሁ። ራሴን በመስተዋት ሳየው ታላቅ ፍንዳታ አእምሮ ውስጥ ተፈጠረ። እወራረዳለሁ። ጥቁር አንበሳ፣ ኮከበ ጽባ፣ ምኒልክ፣ መነን፣ አዲስ ከተማ፣ ድልበር፣ ቦሌ ከሚማሩ ተማሪዎች ሁሉ አንደኛ ቆንጆና ወንዳ አቋም ያለኝ ልጅ እኔ ነኝ። እፎይ! ከቤተ ክርስቲያን ኃጢያቱን ተናዞ እንደወጣ ሰው
ሸክሜ ቀለለኝ። አደኩ ደግሞ የክፍሌ ልጆች በየቤታቸው እየሄድኩ እጄን ኪስና ኪስ ያስገብቼ ሃይ ማለት አማረኝ። ዛፒ የለበስኩትን አዲስ ሹራብ ላይ የነበረውን ወረቀት ከኋላ ክሩን በጥርሷ በጥሳ አላቀቀችና አንተ ልጅ ቆንጆ እኮ ነህ አለችኝ። በሙቅ ውሃ በተሞላ ገንዳ ውስጥ የመግባት ያህል ቃሏ ይሞቅ ነበር። ቆንጆ መሆን ማለት የአፍንጫ መሰልከክ፣ የአይን መንከባለል፣ የጥርስ መደርደርና ንጣት ማለት አልነበረም። ለኔ ቆንጆ ማለት በሰው አይን መሙላት ማለት ሆነልኝ። ዝም ብላችሁ የህይወት መንገዳችሁን ዙሩና ተመልከቱ። አለቀ ያላችሁበት ቦታ ላይ የነበረውንና የሚመጣውን የሚያያይዝ ድልድይ ይኖራል። ይህን ድልድይ የሚያምኑ ፈጣሪ ነው ይሉታል፣ የማያምኑ የስነ ህይወት መርህ ነው ይሉታል። ለእምነቱም ለሳይንሱም ግድ የማይሰጣቸው እድል ይሉታል። እኔ ግን ይሄ አንዴ በዛ አንዴ በዚህ የህይወቴን ተራዳ እየደገፈ የሚያቆመው ከአትዬ ድፍን 50 ብር የተበደረው እግዚአብሔር ነው እላለሁ። እንዲያ ነው የመቀጠላችን ስንክሳር በአማራ የህይወት አትሮኖስ ላይ ተቀምጦ የሚገለጠው። ዛፒ ልብስ ከገዛችልኝ ከሳምንት በኋላ ትምህርት ቤት ቁጭ ብዬ መቁረጫ የሌለው ሐሳብ ውስጥ ተዘፈቅኩ። እንደ ቀልድ ነበር ሐሳቡን የጀመርኩት። ልብሴ የብዙዎች ፊት እንዲበራ አድርጓል። መንገድ ላይ ሴቶች ያዩኛል። አንዳንዴ ማፍጠታቸው ሲበዛ እነዚህ ሴቶች ግን ያለበሰ ሰው ያላብረቀረቀ ነገር አብስትራክት ይሆንባቸዋል፣ ቶሎ አይታያቸውም እያልኩ አስባለሁ። ዮርዳኖስ ክንዴን ጨምድዳ መሄድ ከጀመረች ቆየች። ጓደኞቿ ኤክስሬይ ነገር ነሽ፣ ይሄ ልጅ ለካ ገና በፊት ውበቱ ታይቶሻል እንዳሏት ነገረችኝ። እግረ መንገዷን ዛሬ ስለለበስክ ሳይሆን በፊት ከነድሪቶ ሰው ሳያይህ በፊት ነው የቀረብኩ መልእክት ማስተላለፏም እንደሆነ እንጃ። እውነቱን ለመናገር ሰው ራስ ወዳድ ነው። በዚህ ሁሉ ሐሳቤ ውስጥ አንድ ጊዜ እንኳን ስለ አትዬ አላሰብኩም። እኔነት ሲያደክመው የኖረ ሰው ሸክሙን ጣጥሎ ብቻውን የሚቆምበት ቀን አለ አይደል? ጥፋታችንን ብቻችንን የምንጋፈጥበት፣ ራሳችንን የምንወቅስበት፣ ደስታና ስኬታችንን በራሳችን ልፋት ያመጣነው ነው የምንልበት፣ በቃ ራሳችንን ብቻ የምንሆንበት። የዛን ቀን እንደዛ ሆኜ ነበር። ታዲያ ውጤት ነበረው። በውስጤ የተተረማመሱ ሐሳቦች በስርዓት ተሰደሩ። ሞተዋል ያልኳቸው ጉዳዮች አፈራቸውን እያራገፉ በህሊናዬ አደባባይ በትንሳኤ ቆሙ። ፍቅር የሴት ይሁን የእናት ሀገር ይሁን የፈጣሪ ያለየለት ባለ ብዙ ዘርፍ ፍቅር ባዶን የኖረ የልቤ መስቀል ላይ እንደገና የተሰቀለ መሰለኝ። እንደ ባንዲራ በህይወት መዝሙር ታጅቦ ወደ ነፍሴ ከፍታ ቀስ እያለ የሚሳፍ ፍቅር። እንደ ሰው ስንቆጠርና ቤተሰብ፣ ጓደኛ፣ ጎረቤት፣ መንደርተኛ፣ አገሬው ቦታ ሲሰጠን ወይም የሰጠን ሲመስለን ከማህበረሰብ ያፈነገጠ ውስጣዊም ውጫዊም ስብዕናችንን ሰልፉን እንዲያሳምር ውስጣችን ራሱ ይመክራል። እንደዛ ነው የሆንኩት እና ደግሞ ፈሪም ሆንኩ። የሆነ ነገር መፍራት ጀመርኩ። እንደ ሰው ከመቆጠር ስናልፍና አንፋሽ አከንፋሻችን ሲበዛ የሰልፉ መሪ የሆነን እየመሰለን እንደገና ያገኘንበት እንረቃለን። መልካም መካሪ ካገኘን ወደ ሰልፋችን የመመለሳችን ነገር ያውም በጭብጨባ ታጅቦ ይደገማል። ካልሆነ ግን ማንነት፣ ስም፣ ዓላማ፣ ስብዕና እብድ የበላው በሱ ሆኖ ይቀራል። የታዋቂ ዕውቅና መንኮታኮቱ፣ የሀገር ፖለቲካ፣ ኢኮኖሚ በልክ እንዳልተሰፋ ቀሚስ መንዘላዘሉ፣ የትውልድ ሽሽት ከመጥበሻው ወደ እሳቱ የመሆኑ ነገር ሁሉ የማንነትን ሰልፍ መሳት ነው። አጉል ወደድኩ ብሎ ሰልፍ ስትጥስ የሚያጨበጭቡልህ፣ ጠላት ብሎ ጎትቶ ከሰልፍ የሚያስወጣ በሞላበት ምድር
ጥላቻና ፍቅር እኩል የጥፋት መንገድ መሆናቸው የሚገባ እንዲህ ራስህ ጋር ሐቁን ስትነጋገር ነው። እናም ባነንኩ። እኔ ማን ነኝ? እኔ አሸብር ነኝ። እናቴ አጸደ ትባላለች። በዚች ምድር ላይ የሥጋ ዘመድ የምንለው የለንም። እናቴ በየሰው ቤት እንጀራ ትጋግራለች፣ ልብስ ታጥባለች። እንደ ሰው ተከብራ አታውቅም። ተስፋ የምታደርገው እኔን ብቻ ነው። ብቸኛ ዓላማዬ አገር፣ ሕዝብ፣ ወገን አይደለም፣ እናቴ ናት። ማንም በፖለቲካ አመለካከት ቢራኮት፣ ማንንም ቢከተል ስሜት አይሰጠኝም። የትኛውም እምነት ወዮልህ ቢል በዚህ ቢፈልግ በአምላኩ ቢያሻው በፖለቲካው ተከልሎ ቢቧደን እችን ታህል አይገርመኝም። እናቴን ነፃ ለማውጣት የህይወት ጦርነት ውስጥ ያለው ታጋይ ነኝ። ሆቺሚኒ ነኝ። ግዙፉን አምባገነን ህዝብ ከትንሽ የእናትነት ግዛቴ የማባረር ቼኩቬራ ነኝ። በስግብግብና ራስ ወዳዶች ክንድ ስር በጽናት አልፌ የምስኪን እናቴን ከፍታ በማረጋገጥ አብዮት ምድርን የምንጥ አንጀላ ዴቪስ ነኝ። ፍራንዝ ፋኖን ነኝ። የእናቴ ጠላት ድህነት አይደለም፣ ስለ ነፃነት የሚቀባጥረው ህዝብ እንጂ። የህዝብ ልጅ የሚል ቀልድ አይገባኝም። የእናቴ ብቻ ልጅ ነኝ። ጽንፈኛ ነኝ፣ ዘረኛ ነኝ፣ አክራሪ ነኝ። ከእናቴ ጋር በጭፍን የተሰለፉ ሌላው የተረገመ ነው ብዬ የማምን ዘረኛ ነኝ። ከእናቴ ወዲያ ታጋሽ፣ ጨዋ፣ ለሰው ልጆች ሐሳቢ፣ አዋቂ፣ ጀግና ዘር የለም የምል አክራሪ ነኝ። ከኔ እናት ሌላ እናት የማይመስለኝ። እናም ጠላቴ ህዝብ ነው። ህዝብን መበቀል ቀላል ነው። ምክንያቱም ጠላት የትም የሚገኝ እንደ ትቢያ እያፈስክ የትም የምትበትነው ገለባ ነው። አስተማሪ ብትሆን ከጠመኔ ስር ጠላት አለ። ጥላቻ አይምሮ ውስጥ እየዘራ ሰይጣን ታፈራለህ። ሾፌር ብትሆን የጠላትህ ነፍስ በእጅህ ነው፣ ይዘው ገደል ልትገባ ትችላለህ። ግንበኛ ወላ አናጺ ብትሆን የምትሰራለት ቤት በላዩ ላይ ፈርሱ እንዲቀብረው የማድረግ ስልጣን በእጅህ ነው። ባለስልጣን ከሆንኩማ እባቡም ከግርህ ዱላውም ከእጅህ። ብትፈልግ ቀይ ሽብር ወንጀለኛ ምናምን ቅብር ጥስ ብለህ በየመንገዱ ትደፈዋለህ። ካሻ እድሜ ልኩን በድህነት እንዲማቀቅ ታደርገዋለህ። ደግሞ ለበቀልህ ማን ይተባበረኛል ብለህ አትሰጋም። ህዝቡ ራሱ ለመባረክ ስትቆም ነጠላውን አጣፍቶ ከጎንህ ነው። ለማረድ ስትቆምም ቢላውን ስሉ ከጎንህ ነው። ከሌላ ዓለም ረዳት መጥራት ሳያሻ ወንድሙ ላይ የሚጨክን ፈሪሃ እግዚአብሔር ያለው ህዝብ ጠላትህ ከሆነ አደግድጎ ለበቀልህ ታዛዥ ነው። ደነዝ ህዝብ ደነዝ መሪ እንደሚወልድ እስኪገባው ትጫወትበታለህ። ጭራቅ ህዝብ ጭራቅ መሪዎች እንደሚፈለፍል እስኪያውቅ ታሸዋለህ። አዎ ጠላትህ ህዝብ ከሆነ በቀልህ ቦታና ጊዜ ሳይመርጥ የትም ሊፈጸም ይችላል። ደግሞ ታዝበህ ከሆነ ከልብ የህዝብ ጠላት ከሆንክ ህዝብ ይወድሃል፣ ስላንተ ይዘምራል፣ ጀግና እያለ ሲያወሳ ይኖራል። ለምን መሰለ? ውስጡ ያለውን ጭካኔ ነው በአደባባይ ያሳየኸው። ወዳጁን እየካደና እየቀረጠፈ ውለታውን ትቢያ የሚያለብስ ህዝብ የእናቴን ጉልበት እንደ መስጥ መጥቶ እንጨቷን አስቀረብ እያላዝንም ሰው ሆናለሁ። በእኔ ሰው መሆን ትላንት ፍሬ የምትሰጥ ለምለም ዛፍ የነበረች ህዝብ ያደረቃት እናት የምትባል እንጨት ከማገዶነት አፋፍ ተመልሳ እንደ እሰይ በትር ትለመልማለች። ያኔ በልጅ ልጆቿ ልብ ውስጥ ከቅዱሰ ቅዱሳኑ ለዘላለም በክብር ትቀመጣለች። አሸብር አይደለሁማ። አዎ ታጋይ ነኝ። ታጋይ በሴት አይፈተንም። ሴቷ ቀይ እግር ቢኖራትም አይኗ ቢያምርም ተንጠራርታ ብትስምም ስሟ ዮርዳኖስ ቢሆንም
ማታ ማታ ትዝ ብትልም ከነድሪቶዬ ብትቀርበኝም የጠላት ልጅ ያው ጠላት ነው። ዮርዳኖስን እርግፍ አድርጌ ተውኳት። ከባድ አልነበረም። እንዲያውም አይኔን ስገልጥ ዮርዳኖስ ለኔ ሸክም ነበረች። በብልጣብልጥ ሴትነት ነገን አሻግራ ያየች፣ መረቧን ተሸክማ ግራ በገባው አሳ ዙሪያ የምትሽከረከር ብልጥ ሴት። እሾሁን አራግፋ ልትቀረጥፈው ተውኳት። ልብሱን ሲቀይር ተወኝ አለች ተባለ። እሷ የድሮ ልብሴን የሆነች ይመስል ብዙ ጾታዊ ግንኙነቶች ላይ አለመፈለግ ክህደት ተደርጎ ይታያል። 12ኛ ክፍል ከፍተኛ ውጤት አምጥተው ዩኒቨርሲቲ ሊገቡ ከተዘጋጁ ጥቂት ተማሪዎች መካከል አንዱ እኔ ነበርኩ። 4 ነጥብ የሚባል አንድ ጠመንጃ ይዤ ለትጥቅ ትግል ዩኒቨርሲቲ ወደሚባል ጫካ ልዘምት ተዘጋጀሁ። ዛፒ አንድ የናጠጠ የሀብታም ልጅ ሊኖረው ከሚችለው በላይ ልብስና ጫማ ሌሎችም ቁሳቁሶችን ከሀገር ውስጥ ብቻ ሳይሆን ከቤተሰቦቿም ጭምር አስመጥታ አንበሻበሸችኝ። ምርር ያለ ቤተሰባዊ ፍቅር ውስጥ ገብተን ነበር። አይኗ ይወደኝ ነበር ያስታውቃል። በተለይ 12ኛ ክፍል ተፈትኜ ውጤት ስጠብቅ ከዛፒ ጋር ያሳለፍነው ጊዜ የማይረሳ ነበር። ያልዞርንበት መዝናኛ አልነበረም። የትም ስሄድ ከጎኗ አለሁ። እኔን ወንድሜ ብላ ማስተዋወቅ እንዴት እንደሚያኮራት አይቼ ራሴን ለወንድምነት አሳልፌ ሰጥቻለሁ። የእውነትም ደግሞ ወንድሟ መስል ነበር። ዛፒ ለኔ ብቻ ሳይሆን ለአትዬም ደግነቷ ተንሰራፍቶ ነበር። ማታ ማታ ቡና ተፈልቶ በረንዳ ላይ ወይም ሳሎን ደስ የሚል ጊዜ ሶስታችንም እናሳልፋለን። ዛፒን ከምቾት ጋር ያገለለ ዓለም እኔና አትዬንም ከጉስቁልና ጋር የተፋ ህይወት በምን ሂሳብ እንዳቀላቀለን ባይገባኝም ቅልቅሉ ግን ከልብ የሆነ ቤተሰባዊ ትስስርን ፈጥሮ ነበር። አንድ ቀን አትዬ አልኳት፣ አቤት ምን በሆን ደስ ይልሻል? ኧረ እኔ ምን አውቄ፣ እኔ ትምህርት የለኝ አላውቀው ብላ ሳቀች። ግዴለሽም ተምሬ እኔ ልጅሽ ምን በሆን ደስ ይልሻል? ራሷን አማክራት እስቲ አለችኝ። ዛፒን ማለቷ ነበር። አቲ ዛሬ ካልነገርሽኝ አልለቅሽም፣ ራስሽ ንገሪኝ። ትንሽ አሰበችና ዱፍተር አለችኝ በሳቅ። ሁለታችንም በሳቅ ፍርስ አልን። አነጋገሯ በእርግጥ የሚያስቅ ነበር። ሕክምና የመማሬ ብቸኛ ምክንያት ይሄው ነው። ሕዝቤንና ወገኔን ከበሽታ ለመታደግ ምናምን ብዬ አልነበረም። እናቴ የምወዳት እናቴ የአይምሮዋ ጥግ የታላቅነት መጨረሻ የመሰላትን ነገር ለመሆን እንጂ። የዩኒቨርሲቲ ቆይታዬ የደስታና የቅንጦት ነበረ። ዛፒ ውብ ሆና ግቢ ስትመጣ አይኑን የማይጥል ተማሪ አልነበረም። ብዙ ሰው እናቴ ያደርጋት ነበር። ሴቶቹ የዛፒ ጫማና ልብስ ላይ አይናቸው ይጎለጎላል። ከዚህ የቆንጆ ዘር በረከቱን ሊካፈሉ የቋመጡ በስልምልም አይን በጨዋ መሳይ ፈገግታ ሊቀርቡኝ ሲዞሩኝ ነበር። ጸዳ ያለ ልጅ ይሉኛል። ሃሃ አላልኳቸውም። በድፍን ግምት ወደድን ብለው ከሰልፍ ሊያስወጡ መሞከር ይሄ እኮ ነው። የወደዱኝን ያከበሩኝን ሁሉ በቁም ነገር ባለመቁጠር በቀሌን አንድ ብዬ ጀመርኩ። ኮተታሞቹ የግቢ ልጆች ራሳቸውን ችለው መቆም ይፈራሉ። ሴቶቹ ወንድ ታዛ ስር ካልተጠለሉ ሰው የሆኑ አይመስላቸውም። ወንዶቹ የተፈጥሮን ጾታዊ መፈላለግ ሳይንስ ሊያደርጉት ጅራት ሲቆሉ፣ ግራ የገባቸው የከተማ ልጆች ጭልጥ ወዳለው ማህበራዊ እንስሳነት ሲወርዱ፣ በግቢያችን ውስጥ እንደ ሰው መኖርን ያጣጣምኳት እኔ ከፍ ባለ ክብር እየተማርኩ
ሁሉንም ተማሪ ጽንፍ በሌለው ጥላቻና ንቀት መለከት ነበር። የናቀውን የሚወድ ሕዝብ ከጎኔ ነበር። አሹዬ፣ አሹነት፣ ሹ፣ ሹቢ፣ ሹሹ። ከቤተሰቦቻቸው የወረሱት እባብነት የስም ግንድ ላይ ሲጠመጠም ላለመነደፍ ልቤን ቆዳ አልብሼው ነበር። ማቆላመጥ የሚወድ ሰው ጤነኛ አይመስለኝም። አጭበርባሪ ነጋዴን የሚመስለኝ በየስሙ ላይ የመለደፍ የፍቅር ሐዋርያ መሆን ይመስላቸዋል። የቤተሰቦቻቸው መርዝ አልሰራ ሲል የተመረተበት ጊዜ አልፎ እንዳይሆን ሰግተው ከፊልምም ከመጽሔትም አዳዲስ መርዝ እየተሸከሙ ብቅ ይላሉ። በአነጋገር፣ በአለባበስ፣ በአስተያየት፣ በእግር፣ በዳሌ፣ በጣት፣ በፀጉር እናም በመጨረሻ በሐሜት። ይሄ ልጅ ሴት አይመቸውም እንዴ? ማን ያውቃል? ዘመኑ ክፉ ነው እናትዬ። እንትን እንዳይሆን እነሱ ጋር ያልሆነ እነሱን ያልፈለገ ጭራ አለው። ደብቆት ነው እንጂ ቀንድ አለው፣ ጥፍር አለው። በዚች ምድር ላይ እንደመናቅ የሚያም ነገር የለም። ንቀቴ አመማቸው። ቡም! እውነት ፈነዳ። ይሄ ቀብራራ እዚህ ይኮፈሳል። እናቱ እንጀራ ጋጋሪ ልብስ አጣቢ ነች አሉ። ጮማ ወሬ ተገኘ። ዳላቸውን እየናጡ ጸጉራቸውን እየነሰነሱ ጅራታቸውን ከሚቆሉላቸው ወንዶቻቸው ጋር አወሩ፣ ተሳለቁ፣ ሊያሸማቅቁ ይሞከሩ። ራሳቸውን ችለው መቆም ሲፈሩ የፉኝት ልጆች በልብስ አጣቢ ልጅ ሳቁ። የቤታቸውን አጠረቃቅመው ለዘመን መለወጫ ቤታቸውን የሚያጸዱ ሁሉ ሰው ሰራሽ ጸጉራቸው ራሳቸው ላይ ጀልቶ በጾም በጸሎት የሚፈታ ሁሉ ተብረቅርቀው ሰው ነን ሊሉ ልክ ለልክ ከተዋወቀን ቆየንና ይሄም ጥይታቸው ከሸፈ። ቢሆንም እኔ አሸብር ላይፍ በሚሉት ጋጋታ ውስጥ ከሙታን ጋር ማህበር አለመጠጣቴ እንዳበገናቸው ወደ ዱፍትርናው ተንደረደርኩ። ልማዴ ነው ስለኔ የሚንጫጩትን ትንሽ እያደረኩ ማለፍ። እንከን ፈላጊዎች ሚዛናቸው ካሉባልታ ሌላ ምን ሊሰፍር? ቡፍ! ለማሸነፍ የተጠራው መሆኔ ሲገባኝ ተሸናፊ አቆላምጦም ይሁን ሳያቆላምጥ ሲጠራኝ አቤት አልልም። አቤት ብትላቸው ቃላቸው አንድ ነው። ኑና አብረን እንውደቅ። የሕክምና ትምህርቴን ከጀመርኩ በኋላ ለመጀመሪያ ጊዜ የአንዲት ሴት አስከሬን አየሁ። እድሜዋ 50 የነበረ አሁን ግን ዘላለም የሆነ ጠይም ሴት። አስከሬኑ ለተማሪዎች የተግባር ልምምድ ትምህርት የሚውል ነበር። ሁላችንም ለአስከሬን አዲስ ስለነበር አንዳንዶቹ ደነገጡ፣ አንዳንዶቹ ተንቀጠቀጡ፣ አንዳንዶቹ ሊያስመልሳቸው ሞከረ። አንዲት ልጅ አስመልሷታል። እኔ ግን እንባዬ መጣ። ሰው ሞቶ ሲያዩት እንዴት ያሳዝናል! ኢትዮጵያዊ ሞቶ ሲያዩት እንዴት ያሳዝናል! የአንድ ምስኪን ኢትዮጵያዊ አስከሬን ማየት ከሞት ከራሱ የበለጠ ያሳዝናል፣ ያስደነግጣል። ከዛ በኋላ በሥራ አጋጣሚ በርካታ የፈረንጅ አስከሬን አይቻለሁ። ግን የፈረንጅ አስከሬን እንደ ኢትዮጵያዊ አስከሬን አያስደነግጥም። ባዕድ ምድር ላይ የኢትዮጵያን ባንዲራ ስትመለከቱት የሚሰማችሁ የደመነፍስ ድንጋጤ አይነት። ግዑዝ ኢትዮጵያዊ አስከሬን ስታዩ ሕይወት ያለው ኢትዮጵያዊነት ረብቦት ይታያችኋል። ኢትዮጵያዊት እናት ሞታ ስትታይ እንዴት አንጀት ትበላለች መሰላችሁ? ዝም ይላል የሞተ ሰው። እጅና እግሩን አሳርፎ ዝም። ሰው እየጮኸ እየተንጫጫ ወደ ዝምታው ነው የሚሮጠው። እና ይህች ሴትዮ ዝምታዋ ላይ ደርሳ ነበረ። ምን ነው ዘርፌ በሆነች። ክፉ ነገር አይቼ ለዘርፌ ያልተመኘሁበት ለቀለም ወርቅ ያላጨውበት ብቸኛ ቀን ነበር። እንደውም
ዘርፌንም ከዚህ ይሰውራት አልኩ። አንዳንድ ሰው በቁጣ ዝም በል ሲልህ አፍህን ዝጋ ማለቱ ብቻ አይደለም፣ ከዚያ ያለፈ እርግማን ነገር አለው። መምራት የምንፈልገው ሬሳን ነው ካላሉ በስተቀር ለምንድነው መሪዎች ህዝባቸውን ዝም በል የሚሉት? ዝምታ ሰላም አይደለም። አሁን ይቺ ሴት ሰላማዊ ናት? ዝምታ ኩርፊያ አይደለም። ይቺ ሴት አኩርፋለች? ዝምታ ትዕግስት አይደለም። ይቺ ሴት ታጋሽ ናት? በምድርም የተመቻት አይነት ሴት ስላልነበረች ነው መሰል በጣም የተጎሳቆለ ሰውነት ነበር ያላት። አስከሬን አንቱ አይባልም የተባለ ይመስል አንቺ ነበር ሁላችንም የምንላት። እንግዲህ መጽሐፉ የብልሆች እግር ወደ ሐዘን ቤት ነው የሚለው ለምን እንደሆነ የገባኝ አሁን ነው። ሕክምና የምማረውም ለምን እንደሆነ የገባኝ አሁን ነው። ፍጠን አሸብር፣ ሰዎች ዝምታቸው ላይ ሳይደርሱ የሚል መልእክት በውስጤ ያጣድፈኛል። ሰዎች ክፉም ይሁኑ ደግ የሚጠቅምም ነገር ይናገሩ የማይጠቅም ዝባዝንኬ ብቻ ዝምታቸው ላይ እንዳይወድቁ መሮጥ አለብኝ። ልቤ ታዲያ ደረቴን ፈጥርቆ የወጣ እስኪመስለኝ ይመታል። ታፍኖ የኖረ ምስኪን ሳያልፍለት እንዳይሞት፣ በደሉን ሳይተነፍስ ዝም እንዳይል፣ የብዙ በደል መቃብር እንደሆነ ወደ መቃብር እንዳይወርድ እኔ አሸብር ዶክተር ሆናለሁ። ሰው ከቀኑ አያልፍም ቢባልም ቅሉ ቀኑን እስካላወቀው ድረስ ቀን ለመጨመር እንሮጣለን። ማምሻም እድሜ ነዋ። ለኔ ሰው በሁለት ይከፈላል። እናቴ አትዬና ሌላው። አትዬ ትኑርልኝ፣ በቃ መኖር ያለባት ሰው ናት። እኔ ልጇ ባልሆንም አትዬ መኖር አለባት። ሌሎችም ይኑሩ። አትዬ መኖሯን ኖራም ያንን አዘቅት መሻገሯን እንዲመሰክሩ። እንግዲህ አንድ አስከሬን ነው ይሄን ሁሉ የሚያሳስበኝ። እኔ እኮ አስከሬን ሲባል የሚያብረቀርቅ ልብስ የሚለብስና ለአራት የሚሸከሙት አልጋ ነበር የሚመስለኝ። ሞት እንዳለ አወቅሁ። ሰማሁ ሳይሆን አየሁት። ሞት ያፈረሰውን የህይወት ከተማ አየሁት። ያውም እናት የምትባል ዋና ከተማ። መምህራችን ረዳት ፕሮፌሰር ዘሩ ፊታችን ለተጋደመው አስከሬን የሚሰጡትን ትልቅ ክብርና እንክብካቤ ሳይገረመኝ አንዳንድ ዶክተሮች በህይወት ላለ በሽተኛ ከሚያደርጉት እንክብካቤ በጣም የተሻለ ነበር። ይህ አስከሬን ከዛ በኋላ ያለ ህይወቴን ቀይሯል፣ አስተሳሰቤን ቀይሯል። ሞት ማለት እርግማን መሆኑን አምኛለሁ። ሳይንሱ ባይልም ዝምታ ጤናማ አይደለም። ከጭቆና ሁሉ የከፋው ጭቆና ዝም በሉ ማለት መሆኑን አስከሬኑ እየጮኸ ይመሰክራል። ለሰዎች ማዘን በተለይ ዝም ለሚሉ ሰዎች የጀመርኩትም ያኔ ሳይሆን አይቀርም። ቢሆንም እስከመመረቅ ሲበዛ ዝምተኛ ነበርኩ። ውስጤ የሞተ ነገር ነበር፣ ትንሳኤ የሚያሻው። ትንሳኤው በር ድረስ ታደርሰኝ ዘንድ የተሰጠችኝ ደግሞ ዛፒ ነበረች። የኔ ምስኪን ዛፒ ግራ የገባት ሙሴ የደህንነት ባህር በፍቅር በትር እየከፈለች እኔና እናቴን ያሻገረች መሪ ነበረች። ዛፒ ምንም እንኳን በግል ህይወቷ ደስተኛ ባትሆንም ሙሉ የዩኒቨርሲቲ ወጪን ልክ በፍርድ ቤት እንደተወሰነበት ሰው ሳታስተጓጉል ትሸፍንልኝ ነበር። አደረገችልኝ ብዬ አይደለም የማመሰግናት። ደግነቷ አያሸማቅቅም። ከርሷ ብር መውሰድ መብቴ እንዲመስለኝ አድርጋ ነው የምትረዳኝ። አሹ እስኪ ዛሬ ጥናት ከሌለ እራት ጋብዘኝ ትልና እራት ትጋብዘኛለች። በኔና በዛፒ መካከል ለቁጥር የሚያዳግት የእድሜ ልዩነት አለ፣ ግን ጓደኛዋ የሆንኩ መስሎ እንዲሰማኝ አድርጋኛለች። የመጨረሻዋ ውብ ሴት ብትሆን እንኳን ከልዕልትነት ዙፋን ተምዘግዝጋ
ታች የምትገኝበት የዝቅታ ዘመን አለ። ለሴት ልጅ ይሄ ከባድ ነው። ቢሆንም ሴቶች ከወንዶች በላይ ውድቀትን ዘንጠው እየሳቁ መቀበል ይችሉበታል። በእርግጥ ዛፒ አንዳንዴ በተጨናነቀ ሁኔታ ውስጥ ባለሁበት ሰዓት ከግቢ ትጠራኛለች። እምቢ ማለት አልችልም። እቤት እሄዳለሁ። ራሷን ጣል አድርጋ ደብሯት አገኛታለሁ። ከዚህ ድብርቷ ላወጣት ሞክራለሁ። በየቀኑ ደውልላታለሁ። ሲመቸኝ ወጣ ብለን እንዝናናለን። የአዲስ አበባ ወንድ እንደፈራ ዛፒም እንደደበራት 5 ዓመታት ነጎዱ። በዚህ ብቸኝነትና ተስፋ መቁረጥ ውስጥ ሆናም ግን ደግነቷ ልክ አልነበረውም። ተመርቄ እስከምወጣ 2 ጊዜ ቤተሰቦቿ ጋር ውጭ ሄዳ ወደ 1 ዓመት ስትቆይ እንኳን ጠቀም ያለ ገንዘብ ለኔም ለአትዬም መላኳን አቋርጣ አታውቅም ነበር። ይፈጥንብኛል ታሪኬ። በፍጥነት በሚበር መኪና መስኮት የምቃኘው እስኪመስለኝ ሁሉም ነገር ወደ ኋላዬ የሚፈተለከው በደንብ እንኳን ሳልመለከተው ነበር። አትዬ ቀስ በቀስ የሰው ቤት ስራዋን እያቆመች የተወሰኑ ቤቶች ብቻ ለዛውም ሰርግ ሲኖር ወጥ መስራት የመሳሰለ ስራ ላይ ብቻ ተወሰነች። ሰውነቷ ግን በጣም ተጎሳቁሎ ነበር። ድህነት የማይፋቅ አሻራውን ቆዳዋ ላይ አትሞ ቀርቷል። እጆቿ መሻከር የሚለው ቃል በማይገልጸው መልኩ ተፍረክርከዋል። አይኗ ለዘመናት በተጋፈጠችው የአሻሮና የማገዶ ጭስ እንዳያገግም ሆኖ ተጎድቷል። ከዚህ ሁሉ በላይ ግን አትዬ ልክ በሌለው ፍርሃት ውስጥ ተዘፍቃ ነበር። ከቀን ወደ ቀን ዝምታዋ እየከበደ ነበር የሚሄደው። ዝምታ ፈራለሁ። ዝምታዋና ፍርሃቷ በጣም ይበዛብኛል። በተለይ ፍርሃቷ። አንዳንዴ በዚህ ባህሪዋ አበሳጭና ጮህባታለሁ። ምን ላደርግ ብለህ ነው አንሹዬ ስትለኝ እንባዬ ይመጣል። የመንደሩ ትንንሽ ልጆች ጋር መንገድ ላይ ስትገናኝ ቆማ ልታሳልፋቸው ትሞክራለች። ኳሳቸው ወደ ግቢ ቢገባባቸው በሁለት እጇ አንስታ ትሰጣቸዋለች። የሆነ ቦታ ሄዳ እንደ ትልቅ ሰው ወንበር ላይ ከመቀመጥ ይልቅ እየፈራች ምንጣፍ ላይ ወይም ቁጥጥ ብላ አንድ ጥግ ትቀመጣለች። ማንም ሲመጣ ወንበር ትለቃለች፣ ታክሲ ውስጥ ሳይቀር። አንድ ቀን ለአንዲት ልጅ ቦታ ልትለቅ ስትሞክር እጇን ይዤ በብስጭት አስቀምጫታለሁ። በቃ አይምሮዋ ውስጥ ትንሽ ነሽ የሚል ክፉ ማህተም አኑረውባታል። ድህነት ገንዘብ የሚገዛውን ነገር ብቻ አይደለም የሚያሳጣው፣ በነገሮች ሁሉ ሰልፍህን ከኋላ ያደርገዋል። አንዳንዴ ካትዬ በአስተሳሰብም በገንዘብም የሚያንሱ መንደርተኞች አትዬን ሲያዩ ራሳቸውን ሊቆልሉ ሲሞክሩ እያየሁ ይገርመኛል። በቃ ይህች አዲስ አበባ ዝቅ ሲሉላት ሰው አናት ላይ ቆማ ልትጨፍር ይዳዳታል። ራሷ አናት ላይ ማንም ሲፈነጭባት አትነቃም እንጂ። ዩኒቨርሲቲ ውስጥ የነበረኝ ህይወት የአንድ መልካም ተረት ፍጻሜ ይመስል ነበር። ልክ ከዛም በሰላምና በደስታ ይኖሩ ጀመር ተብሎ እንዳለቀ ተረት። ብር አልቸገረኝም ነበር። እድሜ ለዛፒ። ጊዜ ባገኘሁበት ቀን ሁሉ አትዬን አያታለሁ። በየቀኑ ደውላለሁ። አትዬን በስልክ ማውራት ከባድ ነው። በቃ ጥያቄዎቿ አንድ አይነት ናቸው። እንጀራው ጥሩ ነው? ልብስህ አልቆሸሸም? ንባብ አታብዛ፣ በጊዜ ተኛ፣ ራስህን ያማሃል፣ ማታ ማታ ጋቢ ልበስ፣ አሹ ደግሞ እጅህን ወጣ ወጣ አታድርግ፣ የሰው አይን ጥሩ አይደለም። ሁሉንም በጥሞና አዳምጣታለሁ። ስለ ራሷ ስጠይቃት እኔ ምን አለብኝ ብለህ ነው ብቻ ነው መልሷ። አትዬ የሚያሰቃይ የወገብ ህመም እንዳለባት እንኳን ያወቅኩት ከተመረቅኩ ከ2 ዓመት በኋላ ነበር። እንዳልጨነቅ ደብቃኝ ፍጹም በተረጋጋ ህይወት ውስጥ ትምህርቴ ላይ ብቻ ሙሉ ሐሳቤን ሰብስቤ እንዳጠና
የሰው አፈጣጠሩ እየገረመኝ የበሽታ መከሰሻው ምክንያት ብዛትና መንገድ እያስደነገጠኝ በዛውም የሰው ልጅ ምህረቱ ባይበዛለት በቀናት ዕድሜ ከምድር ተጠራርጎ የሚጠፋ ትቢያ መሆኑ እያስደመመኝ ሰው የምጠላው እኔ የሰው ጠላት የሆነ በሽታ ጋር ድብብቆች ሲጫወት ወደ መመረቂያ የተቃረብኩ ሴት አይቀርብም ይሉኛል። ይሄም እንደ ጨዋነት ተቆጥሮልኝ ነበር። እኔ በአጠቃላይ ሰው ነው የማልቀርበው። ለምን ለይተው ሴት አይቀርብም እንደሚሉኝ ይገርመኛል። ሲጀመር ማንም ጋር በሚያገናኘኝ የትምህርትና መሰል ጉዳዮች ከሴትም ይሁን ከወንድ ርቄ አላውቅም። ዩኒቨርሲቲ ውስጥ ለዛውም የሕክምና ትምህርት ላይ ብቸኛ መሆን ቀላል ነገር አይደለም። ቢሆንም ከማይረባ መጠላለፍና በሕይወቴ አንድ እርምጃ እልፍ በማያደርገኝ ጉዳይ ውስጥ ገብቼ የመዳከር ፍላጎቱ አልነበረኝም። ለምሳሌ ጾታዊ ፍቅር ወንድና ሴት ቆመው ወይም አንድ ጥግ ተቀምጠው ያንን ሁሉ ሰዓት ሲቆዩ ምን ጉድ እንደሚያወሩ ይገርመኛል። ፍቅር ለምን አይዘኝም ብዬ ያሰብኩት አንዲት ልጅ እንዳፈቀረችኝ የነገረችኝ ጊዜ ነው። ማህሌት ነው ስሟ። መጀመሪያ ስታፈጥብኝ አጋጣሚ መስሎኝ ነበር። ሲደጋገም የሆነ ነገር ፈልጋ ይሆናል ብዬ ችላ አልኩት። ከዛ ከበበችኝ። አየር ሆነች። ላይብረሪ ካለው አለች። የሆነ ቦታ ከተቀመጥኩ ከሆነ ቦታው ፊት ለፊት ከኋላም ወይም ከጎን አለች። ባለፍኩበት ታጋጥመኛለች። ከ30 መንታ እህቶቿ ጋር ወደ ዩኒቨርሲቲ አብራ የገባች እስኪመስለኝ በዛችብኝ። በመጨረሻ ወደድኩ አለችና አርፍ። እንደው አጋጣሚውን አልለፈው። ምንስ አባቴ ቢክደኝ በአባቴ ወንድ አይደለሁ አልኩና ልሞክር ወሰንኩ። ግን ልጅቱ በቀጣዩ ቀን ሰለቸችኝ። በቃ እግዚአብሔርን ባፈቅር ይሻላል፣ የሴት ፍቅር አያዋጣም አልኩ። ሳይቆይ ግን ዓለም እግዚአብሔርን የሚያፈቅርበት አካሄድ እኔ ከማፈቅርበት ጋር አልገጥም አለኝ። አንድ እግዚአብሔርን በስንት መንገድ እንደሚያፈቅሩት ስመለከት አፈቃቀሪ የተሳሳተ ይሆን እንዴ ብዬ ፈራሁ። አንድ ቀን ከግቢ ወጥቼ የተማሪው ኪስ ሞላ ሞላ ሲል የሚያዘወትራት ሬስቶራንት ሄድኩ። ምሳዬን አዝዤ ስጠብቅ የዲፓርትመንት ልጆች መጡና ፊት ለፊቴ ተቀመጡ። 3 ሴቶች። ብዙ ሴቶች ሲሰበሰቡ ህብረተሰቡ የጫነባቸውን የጾታ ተጽዕኖ ቀንበር የሰበሩ ይመስላቸዋል መሰል ድፍረት ይጨምራሉ። ጮክ ብለው ማውራት፣ መሳቅ ምናምን። ያዘዝኩት ምግብ ጭሱን እያክተለተለ መጣ። አስተናጋጇ ገነትን በሳህን ይዛልኝ የመጣች ነው መሰለኝ። እርቦኝ ስለነበር የምግቡ ሽታ የተለየ ሆነብኝ። አንገቴን ዝቅ አድርጌ አይኖቼን ጨፈንኩ። ጸሎት ይመስላል ግን አልነበረም በጭራሽ። መቼ እንደጀመርኩት ባላስታውስም እርቦኝ የሚበላ ነገር ሳገኝ ደስ የሚል ምግብ ሲቀርብልኝ ሁልጊዜ እንዲህ አደርጋለሁ። ጥልቅ የሆነ ስሜት ውስጤን ይሞላውና የሚያስገርም የአፍታ ዝምታ ውስጥ ገባለሁ። ለሞተው የረሃብ ዘመኔ አጭር የህሊና ጸሎት። ቀጥ ስል ሴቶቹ በግርምት አፋቸውን ከፍተው ያዩኛል። ፊታቸው ላይ ማክበር፣ መቀራረብ መፈለግ ነበር። ልክ እንደማላውቃቸው ሰዎች ችላ ብያቸው መብላት ጀመርኩ። በልቼ እንደጨረስኩ ቡና አዘዝኩ። አንዷ ወደኔ መጣች። እጭ ሰላም ላንተ ይሁን አብርሽ። ሃይ አልኳት ባጭሩ። ስናገር ሊያገሳኝ ነበር። መቀመጥ ይቻላል አለች ለመቀመጥ መንገድ ጀምራ። ከዛም እንደኔ ቡና አዘዘችና ወሬ ጀመረች። ስታመሰግን አየነ ክርስቲያን እንደሆን ካናውቅም ነበር አለች። ፈገግታዋ ፊቷ ላይ እየተንተገተገ። አልመለስኩላትም። ፌሎሺፕ አብረን ብንጋብዝ ደስ ይለኛል። በቃ አብረን ጌታን ማምለክ ነው ዓላማው። ሮብና ቅዳሜ ከሰዓት ነው ፕሮግራሙ። የሆነች ወረቀት ሰጠችኝና አመስግናኝ
ቡናዋን ሳታጋምሰው ሄደች። ከጓደኞቿ ጋር ተያይዘው ወጡ። ተመራርጠው ጓደኛ የሆኑ ይመስል ሶስቱም በቁመትም በቅጥነትም አንድ አይነት ነበሩ። እንግዲህ ይሄ ምግብ ሲቀርብ ማቀርቀሬ ነው የአብረን እናምልክ ግብዣ ያመጣብኝ ወላ ያመጣልኝ። ዝም ብዬ ሳስብ እነዚህ ልጆች ጋር እንዴት ነው በጋራ የምናመልከው ብዬ ገረመኝ። እኔ ለየትኛውም እምነት ለየትኛውም አምልኮ ግድ ያለው ሰው አይደለሁም። በሕይወቴ ሙሉ የጸለይኩበት ቀን ኖሮ ያውቅም። እግዚአብሔር የኔ ብቻ ስለሚመስለኝ ሌሎች ጋር በጋራ ማምለኩም መዘመሩም ምኑም ትዝ ብሎኝ አያውቅም። እግዚአብሔር እኔ ጋር በመተባበር አዲስ አበባን ድራሿን ለማጥፋት እስክመረቅ እየጠበቀኝ አለያም እንደ ኖህና ቤተሰቡ እኔና አትዬ ወደ መርከቡ እንድንገባ ፈልጎ የጥፋት ውሃውን ያዘገየው ስለሚመስለኝ ማንም ጋር ማምለክ ፈልጌ አላውቅም። ስለዚህ በተጋበዝኩበት ቀን ቀረሁ። ንዝንዛቸው ግን መቆሚያ መቀመጫ ሰጣኝ። አንድ ቀን ይቅርታ የምትሉበት ቦታ መሄድ ስለማልፈልግ ካሁን በኋላ በዚሁ ብናቆም አልኳት አንዷን በቁጣ። አዎ ተቆጥቼ ነበር። እግዚአብሔርን በምቾት የሚያውቁት ሞልቃቆች የቻፕስቲክ መግዣ ቢያጡ እግዚአብሔር ማን ነው የሚሉ እግዚአብሔርን እንዲያስተዋውቁኝ አልፈልግም። አይቻቸዋለሁ። በዩኒቨርሲቲ ቆይታዬ ዶሮ 3 ጊዜ ሳይጮህ ጴጥሮስ ጌታን 3 ጊዜ እንደካደው የሚያትት መዝሙር እያንጎራጎሩ እነሱ ራሳቸው የሀብታም መኪና ጥሩምባ ባንባረቀ ቁጥር ከራሳቸው 30 ጊዜ ሲካካዱ አይቻቸዋለሁ። የጌታ የማዳን ድንበር አቃቂና ኮተቤ ድረስ ብቻ ይመስል የአዲስ አበባ ልጆች ብቻ ተጠራርተው በጌታ ፍቅር ምሳ ሲገባበዙ፣ ቸርች ሲሄዱ፣ በጽንፍ የለሽ ከተማዊ ዘረኝነት የሚነበብ ነገር ሲዋዋሱ አይቻቸዋለሁ። በየእምነቱ ተዋድነው ሲናቆሩ፣ ሲጠዛጠዙ እኔና እናቴ እግዚአብሔርን ገደል ጫፍ ላይ እንደተንጠለጠለ ገመድ የሙጥኝ ብለን ሕዝብ ከዚህ ሲገፋን ድህነት እጃችንን እየቀጠቀጠ የመዳኛ ገመዳችንን ሊያስለቅቀን ሲታገል አንለቅም ብለን የተረፈን ምስኪኖች ነን። ሰው አትመልከት እግዚአብሔርን እንጂ ይሉኛል። አብረን እናምልክ ብሎ ጠርቶ ሰው አትመልከት ማለት ምን ማለት ነው? እግዚአብሔርን የማረፊያ ምቹ ሳሎን ሳይሆነን በፊት የውሽንፍርና የማዕበል መሸጋገሪያ ድልድያችን ሆኖ እናውቀዋለን። መዝሙር በአፋችን የለም፣ አንጠቅሰውም፣ ምዕራፉን አንመዘውም፣ ቁጥር የለንም። ግን አንድ ነገር እናውቃለን። እግዚአብሔር ራሱ ያስተዋወቀን አደርጋለሁ እሰራለሁ እያለ በመፎከር ሳይሆን እየሰራና እያደረገ ነው። ጽኑ ክንዱን እያሳየ ያስጨነቀንን ነገር ሁሉ እንደ ትቢያ ሲበታትነው እኔና እናቴ የአይን ምስክሮች ነን። ሽባ ተረተረ ቢሉን፣ እውር አበራ ቢሉን፣ ሰማይ ቢከፈት ምድር ቢናወጥ ተአምር ቢነግሩን መልሳችን አንድ ነው። አልሰሜን ግባ በለው። እግዚአብሔር ለኛ ያደረገውን ነው ለሌሎች ያደረገው። ከራሱ ከፈጣሪ የተሰበክነን በስራው። ምግብ ፊቴ ሲቀርብ ውስጤ በመደነቅ ይሞላል። እነዚህ በመከራ ጩኸትና በነፍስ ዋይታ ሳይሆን በመዝሙር የተጠሩ ቆንጆዎች ይህን ብነግራቸው ያምናሉ። መሪር ትዝታ አለኝ። እንጀራ በቆረስኩ ቁጥር እንደወጥ የማጠቅሰው ጽልመት። ሕፃን ሆኜ ከአትዬ ጋር ልብስ የምታጥብበት ቤት እንሄዳለን። አትዬ የተቆለለ ቆሻሻ ልብሳቸውን ስታጥብ ባለቤቶቹ አጥንቱ ብቅ ብቅ እያለ የሚንተከተክ ቀይ ወጥ በረንዳቸው ላይ በትልቅ ብረት ድስት ጥደው አያለሁ። የሚንተከተክ ሽሮ አያለሁ። የሚጋገር ትኩስ እንጀራ አያለሁ። ደግሞ ሽታው አፌን በምራቅ ይሞላዋል፣ ያቅለሸልሸኛል።
እኔና አትዬ ቁርስ ሳንበላን የምንወጣው። አቤት ምሳ ሰዓት አራራቁ! የአትዬ አሰሪዎች ልጆቻቸውን ከሚጫወቱበት ለምሳ ይጠሯቸዋል። አቧራ የነካ የልጃቸውን ልብስ ከላያቸው ላይ ገፈው ወደ አትዬ ልብስ ቁልል ይጥሉትና ይዘዋቸው ወደ ቤት ይገባሉ። በመቀነሻ ሳህን ወጡን አጥንቱን ጭምር ጨለፍ አድርገው ቀንሰው ይገባሉ። ከመጨለፋቸው በፊት በጭልፋው አንድ ሁለቴ ማሰል ያደርጉታል። አጥንቱና ወጡ ይደበላለቃል። ይርበኛል፣ በጣም ይርበኛል። ወጡ ሲንተከተክ ድምፁ እስከ ዛሬ ጆሮ ላይ አለ። የነዛ ሰዎች ድምጻቸው ይሰማኛል። ብሉ እንጂ አጥንቱን ምን ነው ፈራችሁት? እየተባባሉ አልጫው አልጣፈጣችሁም እንዴ? እየተባባሉ ትሪ ጭልፋ ሲንኳኳ ይሰማኛል። ብቅ ብዬ ባያቸው ወዳለሁ። አባወራው እስኪ አጥንት መቀጥቀጫ አምጪ ይላል። ስጋውን የተገፈፈ ነጭ እምቢልታ የሚያክል ቅልጥም ወድሮ ወደ በረንዳው እየወጣ ከሽ ያደርገውና አንጋጦ መቅኔውን ይስባል። ጉሮሮ ወደ ላይ ወደ ታች ይንቀሳቀሳል። የኔም ጉሮሮ ይንቀሳቀሳል። ምራቄን ደጋግሜ እወጣለሁ። የቅልጥሙ መርዘምና ሰውየው ወደ ሰማይ ወድሮ ጫፉን አፉ ውስጥ አስገብቶ ሲመጠው ሰማይ ላይ ያለውን ደመና በቀሰም የሚመጠው ይመስላል። አይ ወደቀ ይላል ወደ መሬት እያየ። ሚስቱ ጉርሻ ጠቅልላ ወደ በረንዳ ትወጣለች። እቺን ብቻ አፈርሰውን እያለች በወጥ የረሰረሰ ጉርሻ ውስጡ የተከተፈ ስጋ ወይም እንቁላል ሊኖረው ይችላል እላለሁ በሆዴ። አንከርፍፋ ባሏን እንዲጎርስላት ትለምነዋለች። ወይ ምን ላይ ይቀመጥ ሆዴ እኮ ሞላ ይላል። ለዚች ቦታ አይጠፋም በሞቴ። አፉን ይከፍትና ጉርሻውን እንዳይንጠባጠብ የግራ እጁን መዳፍ ከታችኛው ከንፈሩ ስር ይገድበዋል። ጉርሻውን በሁለት ጉንጩ ሞልቶ እያላመጠ ተከታትለው ወደ ውስጥ ይገባሉ። አሸብር ትለኛለች አትዬ ድንገት ማፍጠጤ ሲበዛ። እንካ በስኩት ግዛናና ብላ አሮጌ መሐረቧን ፈታ አንድ ብር ትሰጠኛለች። አንድ ብሩን ስታወጣ መሐረቡ ባዶ ይሆናል። ብስኩት ገዝቼ እመለሳለሁ። ዛሬ ላይ ሳስበው የሚቆጨኝ ለአትዬ ብስኩት አልሰጣትም ነበር። ብቻዬን እበላለሁ። በሩ ይከፈትና አጸደ እቺን ለቅለቅ አድርጊያት፣ ልጆቹ ሲንቀዠቀዡ ወጥ ደፉበት። አንዳች የሚያክል የሰውየውን ኮት ትጨምራለች ባለቤቷ። ሁልጊዜም በሩ ሲከፈት በሳህን ይዛ የምትወጣና ምሳቸውን ብሉ የምትል ይመስለኝ ነበር፣ ግን ብላን አታውቅም። አንዳንዱ ቤት ደግሞ ቁራሽ እንጀራ ወጥ የነካካ በሳህን ይዘው ይወጡና እናትዬ እንሷን ለቅለቅ አድርገሽ ስትጨርሺ ይቺን ብይ ትላለች አሰሪዋ። እሷን ለቅለቅ ያለቻት ቢደረደር ሱቅ የሚሞላ ድሪቶ ነው። በነገራችን ላይ በራሴ ገጠመኝ እንዳየሁት ብዙ ሚስቶች ክፉዎች፣ ስስታሞችና ታላቅነታቸውን ለማሳየት ሰራተኛ የሚበድሉ ናቸው። ባሎቻቸው ይሻላሉ። አትዬ ታዲያ አሹ ይቺን ብላ ትልና ፈገግ ብላ ሳህኑን ለኔ ሰጥታ ስሯን ትቀጥላለች። አትዬ ስትበላ አይቻት አላውቅም። ይገርመኛል። አትዬ ካለ ምግብ መኖር የምትችል እየመሰለችኝ በርግጥም እገረም ነበር። ረሃብ እንደ ብርድ፣ እንደ ሙቀት፣ እንደ ደስታ፣ እንደ ሐዘን ሰውነታችን ውስጥ የሚፈጠር ስሜት ብቻ የሚመስላቸው ሞኞች አሉ። ረሃብ በሽታ ነው፣ ቆሻሻ የሆነ በሽታ። ዘመን ተሻግረው ስለ 77 ድርቅ ሲያወሩ
ስለ 66 ረሃብ ሲደሰኩሩ እዚሁ በረንዳቸው ስር ከነናቴ የተቆራመድንበት ስንት አሰቃቂ ቀን አልፏል። ስንት ክፉ ቀናት ወደ ውስጥ አስለቅሰውናል። መሃል አዲስ አበባ በረሃብ የሚሞት የለም ሲሉኝ ጥጋበኞች የምላቸው ዛሬ ስንቶች ናቸው? ይሄ ልመናን ስራው ያደረገ ለማኝ ይመስለናል የሚራበው። እሱ ክብሩንም ይሉኝታውንም ጥሎ ሆዱን ሞልቶ የአዲስ አበባ ሕዝብ ውሎ ይግባ እያለ ያድራል። መቀመጫዋን እያየ በአይን የምትከተላት ዘናጭ ቆንጆ ሆዷ ቢፈተሽ ግን ማን ያውቃል? ሱፉን ለባብሶ ላፕቶፑን አንጠልጥሎ ከስራ የሚወጣውን ጎልማሳ ብትመረምረው ግን ሙሉ ቀን እህል ባፉ አልዞረም ይሆናል። ራበይ ለማለት ይሉኝታ ያነቀው ባለ ዲግሪ ረሃብተኛ ነው አለ ስንለው እዚህ ግባ በማይባል በሽታ ክንብል የሚለው። በስራዬ የገጠሙኝ እልፍ ናቸው ዘናጭ ረሃብተኞች በምግብ እጥረት እንዲሁ የቀሩ። ረሃብተኛው ረሃቡ እስኪጥለው የሚንጠራወት በየበረንዳው ጃምቦውን ወዝቶ የምታየው ሕዝብ የበላውን እንዲያንሸራሽርለት የፈለገ ብቻ እንዳይመስልህ። ይሄ ፌርማታው ላይ ያልደረሰ ጅምር ቢራ ራቱ ሊሆን ይችላል። ወዳጄ ጸጉራሙ በግ ነው አለ ሲባል የሚሞተው። እና እነዛ የረሃብ ዘመኖች አልፈው ጭሱ የሚመዘዝ ሽፍንፍን ያለ ቋንጣ ፍርፍር ፊቴ ሲቀርብ ሳልወድ በግድ አንገቴን ደፍቼ አንዳንዴም እንባዬ እየመጣ እግዚአብሔርን እንዲህ እለዋለሁ፣ አቤት ማጥገብ ስትችልበት። በቃ ምግብ ሲቀርብ ምን ጊዜም የምለው ይሄንን ነው። እንደውም ለእግዚአብሔር አይደለም ለራሴ ነው። ይሄ እግዚአብሔር ማጥገብ ሲችል የምለው። ልቤ ታዲያ ያውቃል፣ ቀላል ይችላል ይለኛል። ይህንን የነፍስ ወግ ያዩት ሞልቃቆች ታዲያ ጌታ ሆይ ይህን ምግብ ባርክልን የምል መስሏቸው አብረን እናምልክ ይሉኛል። እግዚአብሔርን በእውነትና በመንፈስ ለማምለክ መንፈስህን በደቆሰ የሕይወት ክንድ ስር እያለ የእውነት መዳን የእውነት ትንሣኤ መኖሩን መጀመሪያ እመን። በተመረጠ ቃል በጣፈጠ ዜማ መራር እውነትህን ለእግዚአብሔር አብረን እንንገረው ብትለኝ እዛው የለመድክበት ነው የምልህ። እዛው የለመድክበት ያውም ከተረት ጋር። ዱባና ቅል አበቃቀሉ ለየቀል። አንዳንዱ ሰው ዘመንን ተሻግሮ ታሪክን ተረማምዶ ከዓላማችሁ ሊያደናቅፋችሁ ፊታችሁ ይጋረጣል። ቶሎ ተምሬ ይህንን ሕዝብ የምጫወትበት መቼ ነው እያልኩ ሳስብ የምበቀለው እንዴት ነው እያልኩ ሳብሰለስል መመረቂያ ቀን ደረሰ። ያስተማሩን የተከበሩ መምህሮቻችን መድረኩ ላይ በየማዕረግ ልብሳቸው ተቀምጠዋል። ወደ በኋላ ዶክተር የኔ አምላክ ይነሱና ተመርቃችኋል፣ ወደ ምድር ሁሉ ሂዱ፣ ይህንን ሕዝብ ፍዳውን አብሉት ማለታቸው አይቀርም ባይልም ለኔ ትርጉሙ ያ ነው። ይህን ሁሉ ዓመት ስማር የሕክምና ስነ ምግባር ከሕዝብ ክፋት በልጦ ልቤን ሊያራራው አልቻለም። እኔ ግራ የገባኝ ሕዝቡ ማን ነው የሚለው ጥያቄ ነው። ሕዝቡ የገፋቸው ብዙ አትዮች አሉ። ገፊውን ከተገፊው ያለየ በቀል ያን ያህል አያረካም። ሕዝቡ ማን ነው? አንዳንዴ ድሃው ከፍ ሲል ሌላ ድሃ እየገፋ የተገፋው ነፃ ሲወጣ የባሰ ገፊ ሲሆን እያየው ሁሉንም በጅምላ ጠራርጌ አገር እንደ ሳር አዲስ ትውልድ ቢያቆጠቁጥባት ይሻላል እላለሁ። የዚህ ሕዝብ ዘርፌ የምትባል አመልካች ጣቱ፣ ቀለመ ወርቅ የሚባል አውራ ጣቱ ብቻ ጋንግሪን እንደለከፈው እግር ተቆርጦ የሚጣል አይደለም። ሀገር በሙሉ ሙሉ አካሉ ተበላሽቷል፣ በክፋት ደዌ ነፍርቋል። ምጽአት ዕቃቃው ፈረሰ፣
ዳቦ ተቆረሰ አይነት የምድር ዕቃቃ ፍጻሜ አለመሆኑ የገባኝ ያኔ ነው። የኖህ ውሃ የሎጥ እሳት እንደ ምርቃት ቀኔ ይናፍቀኛል። በየሆቴሉ ህዝቡ ሲበላ ሲጠጣ ሆዱን የሚሞላበትን ሳህን ጓዳ ውስጥ የምትፈገፍግ የሱን ወጥ የምትቀቅል የራባት ወጥ ቤት ከኋላው በግፍ እንደምትገረድ እየታየኝ ይበሳጫለሁ። እና ምን ይጠበስ ይላል ህዝቡ። አንድ በአንድ ነበር ሜንጦ ላይ እያንጠለጠሉ መጥበስ እላለሁ እኔ። ሲፋቀር ሲጋባና ሲወልድ ያበሳጨኛል። አንዱ ሞቶ ሌሎች ሊቀብሩ ሲሄዱ መሞት አልነበረበትም አይነት ጩኸታቸውና ያዞንባቸው ያስጠላኛል። ሰዎች ታመው ደፋ ቀና ተብሎላቸው መሞታቸው ይቆጨኛል። የሎጥ እሳት 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 በየመንገዱ ይሄ ጨብራራ ጸጉራቸው በሳት ተያይዞ ሲጮሁ ማየት እፈልጋለሁ። ጅምላ ጨራሽ መሳሪያ ስሙ ራሱ ይማርከኛል። ይህን በጅምላ ክፋትን ባህሉ ያደረገ ክፉ ህዝብ በጅምላ ቡም ጭጭ ሽክ ብዬ የበቀል ደወል በሚደወልበት ቀን ወደ መመረቂያ አዳራሹ ገባሁ። ሁሉም ያየኛል አውቃለሁ። ምክንያቱም ጎበዝ ነበርኩ፣ ጎበዝ ነኝ። እዛ ጋር የተቀመጠው ዋንጫ የኔ ነው። ይህን ህዝብ ኮሶ የማጠጣበት ምድረ ኩታራ ስራ ፈላጊ የክብርና የሙያ ስም አሳዳጅ ሁሉ አይናቸው እያየ በፊታቸው እንደምነግስ በማዕረግ ዛሬ እንደምቀባ ያውቃሉ። ለበቀል እንደምቀባ አያውቁም። ዩኒቨርሲቲ ሰይፏን ስላ ወደ ህዝብ አንገት በማዕረግ ልታውዘገዝግ ነው። መጣሁልሽ አዲስ አበባ ሃሃ እያቃሰትሽ ከፊቴ ልትሰለፊ ምጥ እያጣደፈሽ አድነኝ ልትይ ደምሽ እየተንዠቀዠቀ አተርፈይ ልትይ ሃሃ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ። የበቀል ቀን እንዴት ፈጣን ነው! ይሄው ደረሰ። ተመልከቱ ከኋላ ወንበር ማን እንደተቀመጠ። ነጭ ጸጉር ጣል ጣል ያደረገባት ያበሻ ቀሚስ የለበሰች ከዘመናት ጉስቁልናዋ አዲስ ልብስና ሹርባዋ ያልታደጋት ምስኪን እናቴ አትዬ እናቴ። አቤት ሳያት ሰውነቴ እንዴት እልህ እንደሚሞላው። አዳራሹ እስከ ዛሬ ሙሉ ሆኖ አያውቅም። እዚህ አዳራሽ ውስጥ ታላላቅ ምሁራን በተገኙበት 4-5 ጊዜ ተገኝቼ አውቃለሁ። ዛሬ ግን ሙሉ ነው። አትያለቻ። የህዝቡ ብዛት ግርግሩ ግራ እንዳጋባት ከዛፒ ጎን ተቀምጣለች። አልመጣም ብላ አስቸግራ ነበር ፈርታ። አትዬ እኮ ይህን ሁሉ ዘመን ሰው የዋለበት ውላ አታውቅም። እንግዳ እንኳን እነዛፒ ቤት ከመጣ ምግብ አቀራርባ ወደ ጓዳ ነው ሩጫዋ። ሰውን ቀጥ ብላ ፊት ለፊት አታይም። ቀምተዋታል ሰብአዊነቷን። ሰው ፊት እንዲህ አይቆምም እያሉ ዕቃ እንዲህ አይያዝም እያሉ ምን ትንከረፈፍ ያለሽ እያሉ የኔን እናት ካላሳነሱ ትልቅ መሆን የማይችሉ ይመስል ምድረ ገለባ እስኪ በቃው እናቴ ላይ ተጨማልቋል። ዛፒ እጇን አውለበለበችልኝ። ደግሞ ፈገግታዋ እንዴት ነው ደስ ያላት! ሳላስበው አፍጥጭባቸው ነበር ለካ። አትዬ በስስት እንደምታየኝ ከዚህ ርቀት አውቄያለሁ። የሷ መሴ ጥቁር መጎናጸፊያ ለብሼ 38 ዓመት የተኛችበትን የድህነት አልጋ፣ የመገፋት አልጋ፣ የመከላፈትና የመናቅ አልጋ አንቺ ሴት ልጅሽ ደርሶልሻል ተሸክመሽዬ ልላት ፊቷ ቆሜያለሁ። ሃሌሉያ! እኔ ዶክተር አሸብር ነኝ። ዶክተር አሸብር በአምላክ።
የተገፋችው የተናቀችው ያጸደ ልጅ። እንኳን ደስ ያላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ። እያንዳንዱ ሰው ዘመንን ተሻግሮ ታሪክን ተረማምዶ ከዓላማችሁ ሊያደናቅፋችሁ ፊታችሁ ይጋረጣል። ለምሳሌ ሂፖቅራጥስ። ይሄ ሰው የዘርፌ የበኩር ልጅ እስኪመስለኝ የቀለም ወርቅ የነፍስ ወዳጅ ነው ብዬ እስክጠራጠር ዛሬ ትልቅ ነው ያደረገኝ። በጓጓሁለት የምርቃት ቀኔ ፊቴ ተጋርጦ ማንም ሳያዘው ሽማግሌ ይሆናል ወይስ የአዲስ አበባ ሕዝብ ፈርቶ ከአሸብር ጋር አስታርቀኝ ብሎ ልኮት ነው? የሕክምና ዶክተር ሲመረቅ ቃለ መሐላ እንደሚፈጸም ባውቅም እረስቸው ነበር። በዚህ ቀን ግን የሂፖቅራጥስ መሐላ የሚባለውን አስመራቂው ዶክተር ቃል በቃል እያነበቡ ደግመን እንድንናገር ሲያደርጉን ሆን ተብሎ አሻጥር የተፈጸመብኝ እስኪመስለኝ ከፍቶኝ ነበር። እንዴት ነው ሕዝብን ሙያዬን ተገና አድርጌ አልጎዳም ብዬ የምምለው? በምንስ ሂሳብ ነው በጨዋነት የህመምተኛውን ክብርና ስብዕና በሚጎዳ መልኩ ምንም መጥፎ ነገር ላላደርግ ብዬ የምገዘተው? ይህ ሕዝብ እናቴ ላይ በነፍሰ ስጋዋ ሲጫወትባት ሂፖክራተስ ከነመሐላው የት ነበረ? እረ ቀልድ! ሕዝቡ ልጅ አይደለህም ብሎ የወረወረኝ እኔ፣ ሕዝቡ ከአሜሪካ ላሙ እኩል ሊያየኝ ያልፈለገ እኔ፣ ሕዝቡን እንደ ቤተሰቤ የሕዝቡን ልጅ እንደ ራሴ ልጅ ላይ ብዬ እንድምል ሂፖቅራጥስ ሽምግልና ፊቴ ቆመ። ይሄ ዶክተር ለመባል የቸኮለው ሁሉ የተባለውን በተመስጦ ይደግማል። በሕክምና ወረቀት የምሰማውን የህመምተኛውን ምስጢርም ሆነ የግል ጉዳይ በታማኝነት ልጠብቅ። ወቸ ጉድ! ሕዝቤን ከልብ በመነጨ ፍቅር ሰብአዊነትና ሙያዊ ስነ ምግባር ላገለግል ካለፍኩበት የትምህርት ውጣ ውረድ ይልቅ ይህን ታላቅ መሐላ ማለፍ ከባድ ነበር። ያውም እኮ በእግዚአብሔር ስም፣ በእኔና በአትዬ እግዚአብሔር ስም። ግን አንድ እውነት ልንገራችሁ፣ መሐላው ልብን ያረዳል። ምንድነው የተማረን ሰው ፈሪ ማድረግ? ከውስጤ የፎከርኩበት በቀል ሲተን እግዚአብሔር የበቀል በትሬን ከእጄ ላይ ፈልቅቆ ሲወስድ ይሰማኛል። ስምል እንባዬ በአይኔ ሞልቶ ነበረ። ግን ምን አደረገ የአዲስ አበባ ሕዝብ? ሕይወት ሰለሜ እያጫወተው ከክፉ ኋላ ክፉ ተሰልፎ ማለቂያ በሌለው የክፋት ሰልፍ አንድ አለንጋ ከኋላው እያራወጠው የሚኖር ምስኪን ምን አደረገ? ልጆቻችን ተመረቁልን ብሎ አልጋው ላይ እያቃሰተ እየጠበቀን ይሆናል። ውጋቱን ችሎ ቁርጠቱን ችሎ ዘናጭ የአዲስ አበባ ሕዝብ ስንት አይነት ጉዳቱን በልብሱ ሸፋፍኖታል። ኤዲያ በቃ አፉ ብየዋለሁ። ኡፍ! ራሴን ቀለለኝ። ስሜ ከመድረክ ሲጠራ አዳራሹ በጭብጨባ ሲናወጥ መድረክ ላይ ቆሜ ተመለከትኩ። የማታጨበጭብ ብቸኛ ታዳሚ አትዬ ነበረች። የሰው አይን ልጄን እያለች እኮ ነው መቼ አጣሁት። እናም አልኩ፣ እህቴ ዛፒ እወድሻለሁ። ሁሉም ወደሷ ዞሮ አጨበጨበ። እንዴ ዛፒ ያለቀሰች። አትዬን አየኋት። ዛሬ ድረስ ቪዲዮውን ሳየው አልቅስ ይለኛል። አትዬን ስሟን ብቻ እንደጠራው እንባዬ ተዘረገፈ። በቃ ሌሊቱን ሙሉ ምን ብዬ እንደማመሰግናት አጥንቼ ነበርኩ። ሕይወት እንደ ሰዓት ናት፣ በሙላትና በጉድለት መሃል ይዛ የምትነጉድ። ሁልጊዜ ትቆጥራለች። ሩብ ጉዳይ፣ 10 ጉዳይ፣
5 ጉዳይ ትሞላለች። ከ5 ከ10 ከሩብ ትተርፋለች። ውስጤ ፍጹም ሰላም ይሻል። ጥላቻና በቀል በመቀመር ያሳለፍኩትን መራር የወጣትነት ዘመኔን ለማካካስ ስለ ሰላም ብቻ ማሰብሻለሁ። ለዓለም ሕዝብ ሁሉ ሰላም። እናም እንዲህ አሰብኩ። ድንገት የዘገየ የጸሎት ምላሽ ተልኮ ኒውክለር ቦምብ እጄ ቢገባ ወስጄ ለተባበሩት መንግስታት ድርጅት ያውላችሁ ለሰላማዊ ጉዳይ ለኃይል ማመንጫ ምናምን ማለት የለም፣ በሕግ አምላክ ውሰዱልኝ። ይልቅ በጅምላ ሕዝብ የሚፈጁትን ወባና HIV እንዋጋቸው ዘንድ መከላከያውን በገፍ ላኩልንማ እላችኋለሁ። ፈገግታ ልቤ ውስጥ አለ። ልቤ ፈገግታን እየተለማመደች ነው። ተፈጸመ። ስላዳመጣችሁኝ ከልቤ አመሰግናለሁ።